ስንት አምላክ ነው ያለው? አንድ አምላክ አለ። ስላሴ በአካል ስንት ናቸው? ሶስት ናቸው። እስቲ ንገረኝ። ሶስቱን በስም በስም ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ። እሺ በአካልስ? አብ አካል አለ። ኦኬ መንፈስ ቅዱስ አካል አለው ልትለኝ ነው? ማርያም አንተ የምታምነው ነው። እኔ የኔን ተወው፣ መጀመሪያ አንተን ልስማው በደንብ። አሁን ይኸውልህ እኔና አንተ የምንናገረውን ዘማርያም፣ ይሄ አሁን የምንነጋገረው ክርክር አይደለም፣ ትምህርት ነው አይደለም? አንተ ጋር ልንማማር ነው። አንተ የምትጠይቀኝ እኮ እኔን ዘማርያም፣ አንተ እንደምትጠይቀኝ እኮ እኔን ገብቷል። ሚስቴክ ካለ እንነጋገር፣ ሚስቴክ ከሌለ ደግሞ የማትገባ አሁን ለምሳሌ ልንገርህ፣ የእናንተ 5 አዋዶች አሉ አይደለም እንዴ? አሁን ለምሳሌ ዘምዬ ይኸውልህ፣ ግርምሽ አሁን ረጋ ብዬ ነው እያናገርኩህ፣ አንተም ረጋ በል ስታናግረኝ ማለት ነው። እኔ ለምንድን ነው ረጋ ብዬ ነው? ምናልባት ብርድ አለ እኛ ጋር ብርድ አለና ሸሚዝ ነው የለበስኩት። ያ ምናልባት የብርድ ሁኔታ ሊሆን ይችላልና ይቅርታ ወጥቻለሁ። አይዞሽ የእግዚአብሔር ቃል ስለሚያሞቅ ትሞቃለህ። አሁን ይኸውልህ በደንብ ምንም ችግር የለብኝ። አሁን እኔ የምጠይቅ ጥያቄ አንተ ለማሳሳት ሳይሆን መጀመሪያ ጥርት ያለውን ነገር እዛ ቃለ ሕይወት ቸርች ትማራላችሁ የጠየቁ ለምን መሰለህ? የግልህን ሳይሆን ቃለ ሕይወት ቸርች የተማርከውን ትምህርት ሚስጥረ ስላሴ ላይ እንድትነግረኝ ስለፈለግኩ። ስለዚህ ለዛ ነው ተምረሃል አልከኝ። ቆይ ግርምሽ ልጨርሳ። ቤተ ክርስቲያኔ ያስተማረችኝን ነው የምነግርህ አሁን። ቆይ ግርምሽ ኧረ ተረጋጋ፣ ልጨርስ። ስለዚህ ቤተ ክርስቲያን ማለት ቃለ ሕይወት ቸርች ናት አይደለ? ቃለ ሕይወት ቸርች ስታስተምር መንፈስ ቅዱስ አካል የለውም ብላ አስተምራለች? መንፈስ ነው ብላ እግዚአብሔር መንፈስ ቅዱስ ነው። አካል የለውም አካል የለውም ብላለች? ካለ ግለጥና አስተምረኛ። አይ ብላለች። የኔማ ኦርቶዶክስ ትምህርት ነው። አይ በአንተ ነው የምጠይቅ እኮ በአንተ በቃለ ሕይወት ቸርች መንፈስ ቅዱስ አካል የለውም ብላ ያስተማረችው ቃለ ሕይወት ቸርች? ጥቅስ እኮ እየጠቀስኩ እየነገርኩ ነው ዘማርያም። አይ ጥቅስ እየጠቀስኩ እየነገርኩ ነው። አንተ የምታምነውን ሳይሆን ያልኩ እራሷ ቃለ ሕይወት ቸርች ሚስጥረ ስላሴ ስትማር አንተ ስላሴ በአካል ስንት ነው አስተማረች? አብ ወልድ መንፈስ ቅዱስ አንድ አምላክ፣ በስም ሶስት ናቸው፣ በአካልስ በመለኮት አንድ ናቸው። በአካልስ በአካል ስንት ናቸው ብላ አስተማረች ቃለ ሕይወት? እሺ አንተ አሁን አካልነቱ ነው የቸገረ ወይስ ምኑ ነው? እሺ አካል አለው በል። እሺ ዲፍረንሱ ምንድን ነው? ልዩነቱ ምንድን ነው? ግርምሽ ቆይ ተረጋጋ። አሁን ከምትቆጣ እኮ መልስ የምትመልስልኝ ደስ ይለኛል። ተምሬያለሁ ስላልከኝ የተማርኩት ነው። እኔ አስቀድሜ ነግሬሃለሁ፣ ይቅርታ ጠይቃለሁ። ብርድ ነው ያለሁት እንደው ላናግርህ ነው። ቅድም እንትን ስትለኝ ነው ወደ ያለሁት እንጂ ከስራ እንደመጣሁ ብርድ አለ። አዲስ አበባ ካለ ብርድ አለ ታውቃለህ። በቃ አሁን እኔ የምፈልገውን ጥያቄ በቀጥታ የምትመልስልኝ። አንድም ቦታ መቆጣት አልችልም ማለት ነው። ቁጣ ደግሞ የኔ ባህሪ አይደለም። እሺ እኔ አሁን እንድትነግረኝ የምፈልገው በቃለ ሕይወት ቸርች የተማርከውን ሚስጥረ ስላሴ ትነግረኛለህ። ምክንያቱም ባለፈው ዕለት ከአንተ ጋርም ቀጠሮ ያዝነው ኦርቶዶክስ ቤተክርስቲያን ላይ ስለ ሚስጥረ ስላሴ መማማርና ማወቅ አለብን፣ ከሱ መጀመር አለብን ስላልከኝ ዋናው ርዕስ ስላነሳ በእናንተ በቃለ ሕይወት ቸርች ስትማር አንተ የግልን ምልከታን አይደለም የተረዳኸውንም አይደለም። ቃለ ሕይወት ቸርች ስታስተምር ስላሴ በአካል ስንት ነው ብላ አስተማረች? በአካል አብ ወልድ መንፈስ ቅዱስ አንድ አምላክ፣ በስም ሶስት ናቸው፣ በስራቸው ደግሞ በአካል ሶስት ናቸው፣ በስም አንድ ናቸው። በአካል ሶስት የተባሉት ጥሩ ጎበዝ። በአካል ሶስት ናቸው። እነማን ናቸው ሶስቱ አካላት? አሁን እኮ የመደጋገም ነገሮቹ እያበላሽብን ይመጣል። አሁን እየተረዳዳን ነው። አሁን ትልቅ ነገር አለ ከኋላ የምንማረው፣ ግን አንተ በአንድ ነገር ላይ ጊዜን አትግደል። እኔ አካል አለው አብ ይኸውልህ፣ ሚሽኑ ዋናው ፐርሶናሊቲውን ልንገር። አብ ወልድ መንፈስ ቅዱስ አንድ አምላክ ለክርስቲያን ደህንነታችን ወሳኝነት አለው። ሶስቱ መንፈስ ቅዱስ አካል አለው። መንፈስ ነው መጽሐፍ ቅዱስ ይነግር። ያው የጥቅስ እየጠቀስኩ ነው እየነገርኩ ያለሁት። አካል አለ ወይስ የለውም? መልሱ አጭር ነው። መንፈስ ቅዱስ መንፈስ ነው፣ አካል የለውም። አካል ምንድን ነው? የለውም። አካል ምንድን ነው? አካል ማለት እንደ ዘማርያም ያለ ውስን ሰው ማለት ነው። ስጋና ደም ያለው በእኛ አካል ማለት ይሄ ነው። ስጋና ደም ያለው ነው አካል የሚባለው።
አካል። አዎ ምኑ ጋር ነው እንደዚህ የሚለው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ነው አሁን ያነበብከው የያዘው የሰው ዘር ከእግዚአብሔር። አዎ ከመጽሐፍ ቅዱስ ነው የምንነጋገረው። ከዛ ውጭ እንዴት እንነጋገራለን? በመጽሐፍ ቅዱስ ላይ አካል ማለት ስጋና ደም ያለውን ነው አካል የሚባለው። ስጋና ደም የሌለው ግን አካል አይባልም የሚል ማስረጃ ሳይኝ እስኪ። ጉድፈላ ዘማርያም ይሄ በጣም በጣም ይሄ መታወር ነው። ይሄ ጌታ ምስክሬ ነው። ይሄ መታወር ነው። እርግጠኛ ነህ? 100% ይሄ መታወር ነው። የቃሉ ቸርች መንፈስ ቅዱስ አካል የለውም ትላለች ካለ ግለጥ። አሁን ቸርችን ለምን ከለላ ታደርጋለህ? እኔና ግርማና ዘማርያም ነው የሚነጋገረው። ስምን ባላውቅም ዘማርያም ይላል። አዳምጠኝ። የኔን ትምህርት ለምን ጠቅስልሃለሁ? አንተ እኮ ከዚህ በፊት የገባኸው እኔ ማውራት የምፈልገው እንደውም ከኦርቶዶክስ ጋር በሚስጥረ ስላሴ ጉዳይ ነው ማወራው ብለህ ስለተናገርክ ሚስጥረ ስላሴ ጥያቄ እየተጠቃቀስን እንነጋገራ። እየተጠቃቀስ መጽሐፍ ቅዱስ አንተ እምነት አለ የጸና እምነት አለኝ ካልክ፣ ትክክለኛ እምነት አለኝ ካልክ እኔና አንተ ቀርበናል አይደለም? ወደ ቤተክርስቲያን አትሂድ። የአንተ ቤተክርስቲያን አዳምጠኛ፣ የቤተክርስቲያን መመሪያ አለ። ተዋህዶ ኦርቶዶክስ የምትከተለው ስላሴ አለ። እኔ ደግሞ የኦርቶዶክስን የሚስጥረ ስላሴ ትምህርት ታውቃለህ? ትንሽ በልጅ ላይ በጣም የምታውቀው የማንን ነው? ሚስጥረ ስላሴ ትምህርት የማንን ነው በደንብ የምታውቀው? የኦርቶዶክስን ትንሽ ስለምታውቅ ትንሽ የማውቀው እንደው ወልድ አካል አለው፣ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው እና እቺ አምስቷ አዋደ ምስጢራት የምትባሉ ነገሮች ናቸው። አምስቱ አዋደ ምስጢራት ናቸው ምናምን የሚባሉ ነገሮች ናቸው። እሱን ነው የማውቀው። አይገርምሽ? አባትህ ቤተክርስቲያን ሰሪ ነው ምናምን እያልክችን አምስቱን አማዶች ሳታውቅ ነው የወጣው። ነገርኩህ እኮ አምስቱ አዋደ ምስጢረ ስላሴ፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን እነዚህ ነገሮች ናቸው የምትል አንተ ከሆነ ኢዚ የሆኑ ነገሮች ነው። ይሄ እኮ ለደህንነት መሰረት አይደሉም። ዘማርያም ካልሆኑ ለምን ምስጢረ ስላሴ ላይ እንነጋገር አልከኝ? ታዲያ ያስኩ ምስጢረ ስላሴ ላይ እንነጋገር ያልኩ ይኸውልህ አምስቱ አዋደ ምስጢራት ምስጢረ ስላሴ ማወቅ ለደህንነት መሰረት ነው አይደለም? አዳምጠኝ። ይሄ ለደህንነት መሰረታችን ነው። አሁን አንተ የምትለኝ አምስቱ አዋደ ምስጢራት የምትለውን ነው ንገረኝ የምትለው። እኔ ግን የምነግርህ ግርምሽ አዳምጥ። ስልክም ገባብህ መሰለኝ። አስተካክል እያሉ ይሆናል ምናልባት የሚደውሉልህ። ሄሎ ወይ ይሰማሃል? ይሰማሃል? አሁን እኔ ይሰማኛል። ማዳመጥ ልታዳምጠኝ እኮ አልቻልክም። ጭራሽ አላዳመጥኩም። እኔ ይሰማኛል። እኔ እያዳመጥኩ አይደለም። ኧረ ተው፣ ሰው ይፈርዳል። ተው ግርምሽ። አውቃ እኮ እየገባሽ ነገር እኔ ካጠፋሁ ይቅርታ። ያጠፋሁ አይመስለኝም። በደንብ አሁን የምፈልገው ጥቂት የምታውቀውን ሳይሆን በደንብ የምታውቀው ሚስጥረ ስላሴ ንገረኝ። በደንብ የምታውቀው እኔ በሱ ላይ ብቻ እንነጋገራለን። አንተ በደንብ የምታውቀውን ጥቂት የምታውቀውን ሳይሆን በደንብ የምታውቀው ሚስጥረ ስላሴ ንገረኝ እስኪ። አንተ እግዚአብሔር አብ ሉዓላዊ አምላክ ነው። ሚስጥረ ስላሴ አምላክ ነው። ሚስጥረ ስላሴ ነው እግዚአብሔር አብ። እግዚአብሔር ወልድ ደግሞ ሉዓላዊ አምላክ ነው። ነገር ግን በስጋ ውስን ነው። በአንድ ውስን ነው። አካል አለው። ቆይ የአብን ጨርሰን እንሂድ። ቆይ አብ እግዚአብሔር አብ ሉዓላዊ አምላክ ነው። እግዚአብሔር አብ ሉዓላዊ አምላክ አካል አለው። አሁን የምነግርህ አዳምጠኛ፣ ዝም በልና አዳምጠኝ። ለአንድና ለመጨረሻ ጊዜ አዳምጠኝ። እግዚአብሔር አብ አሁን አታስጨርሰኝ። እግዚአብሔር አብ ሉዓላዊ አምላክ ነው። በአንድ ቦታ በአንድ ጊዜ ሁሉም ቦታ መገኘት የሚችል ሉዓላዊ አምላክ ነው እግዚአብሔር አብ። እግዚአብሔር ወልድ ደግሞ ሉዓላዊ አምላክ ሆኖ ሳለ መለኮት አለው። የያዘው የተወለደው የአብርሃምን ዘር ነው።
ስጋ ለብሷል። እንደኔና እንዳንተ ስጋ ለብሷል። ውስን ነው። ሉዓላዊ አምላክ ሆኖ ሳለ ውስን ነው። ስጋ አለው፣ ተክለ ሰውነት አለው። ስለዚህ ውስን ነው። ቤተሰብ ስለሆኑ እናመሰግናለን። መንፈስ ቅዱስ ደግሞ ሉዓላዊ አምላክ ነው። በአንድ ቦታ ሁሉም ቦታ የሚገኝ መለኮት ነው። ይሄ ነው ስለ ሥላሴ ማለት። ልትነግረኝ ከዚህ ውጭ ያለ ጥር ወልድ ክርስቶስ ስጋን የለበሰው ክርስቶስ በሁሉ ቦታ እንደ አብና እንደ መንፈስ ቅዱስ ይገኛል? አይገኝም። እርግጠኛ ነህ? ማስረጃ ምን እሰጥሃለሁ እኮ ምንም ቦታ በለቁዳይ እኮ ጥቅስ መጥቀስ እኮ አያስፈልግም እኮ። ክርስቶስ ስጋ ለብሶ የመጣበት ሚሽን አለው፣ ተልእኮ አለው። ሚሽን ይቅርታ፣ ተልእኮ አለው። ተልእኮን ሊፈጽም ነው። ያ ተልእኮ ምንድን ነው? በአዳም በሕግ ካትን ጥያቄ አለኝ ለልጁ ዲያቆን። በጣም ይቅርታ። ኧረ እባካችሁ ቆዩ፣ እባካችሁ በላቸው። አይ ፕሮቴስታንት ነው የሚጠይቅህ፣ እኔ አይደለሁም። ቆይ ፕሮቴስታንት ወንድሜ ይጠይቅህ። አንጾኪያ ምን አይደል? አዎ እኔ ቃል ሕይወት ነኝ። አዎ ቃል ሕይወት። እሺ እሱም ቃል ሕይወት ነው። እንግዲህ ምስጢረ ሥላሴ ተነጋገሩ እስቲ። እሺ ጥያቄ ካለው እንገረኝ። ኦኬ ጃኪ፣ ኢየሱስ ክርስቶስ እኔ ብሎ መውራት ይችላል አይችልም? እኔ የአባቴን ትእዛዝ ልፈጽም ነው እንጂ አንዳችን ከራሴ የኔ ጥያቄ ኢየሱስ ክርስቶስ እኔ ብሎ መውራት ይችላል አይችልም? ይችላል። ፐርሰናል ነው እኮ እንደኔና እንዳንተ ሰው። አብ ሉዓላዊ አምላክ ነው። እሱን አልጠየኩም እኔ። አብስ ደግሞ እኔ ብሎ መውራት ይችላል አይችልም? ሁሉም አንድ ይኸውልህ ነው አይደለም? አይ አይደለም፣ ይችላል ወይም አይችልም ማለት አብ እኔ ብሎ መውራት ይችላል ማለት እኔ ማለት ምንድን ነው? እኔ ማለት ምንድን ነው? እኔ አብራራለሁ። እኔ ማለት እንደ አካል አብ እኔ ብሎ መውራት ይችላል ወይስ አይችልም? ይችላል። ምን ይከለክለዋል? ቴንክ ዩ። መንፈስ ቅዱስ ደግሞ በክርስቲያኖች ውስጥ የሚገኝ ከአብ እኔ ጋር ያለው በእኛው በውስጣችን የሚገኝ የእግዚአብሔር መንፈስ ነው። አይደለም የኔ ጥያቄ። መንፈስ ቅዱስ እኔ ብሎ መውራት ይችላል? መንፈስ ቅዱስ እኮ አጽናኝ ነው። ገብቷል? መንፈስ ቅዱስ በእኔ አንጾኪያ አዳምጥ፣ እየተረጋጋን እንሂድ። ይኸውልህ ዮሐንስ ወንጌል ምዕራፍ 14 ላይ ብታገኝ 25 አካባቢ ላይ ብታነበው እኔ ብሄድ ይሻላችኋል። አዳምጠኝ። እኔ ብሄድ ይሻላችኋል። እኔ ብሄድ አሁን የኔ ጥያቄ አዳምጠኝ፣ ጨርስና አዳምጠኝና ልጨርስና ትገባለህ። ስለዚህ ቅድም የመለስካቸው መልስ ሁሉም ተሳስታል እኮ አንተ ነው አይደለም? ተሳስታል እኮ የቅድሙ መልስ ሁሉም ስህተት ነው። እኛ ቃል ሕይወት ሥላሴ በአካል ሶስት ናቸው ብለን አናምንም። እንዴት አመንክ? እሺ ታምናለህ? ምንም ወኛ ታምናለች። ቴንክ ዩ። ስለዚህ በመለኮት አንድ ናቸው ብለን እናምናለን አይደል? አዎ። መንፈስ ቅዱስስ? ስለዚህ አብ አካል አለው የለውም? አካል አለው። ይኖር አካል። አሁን በአካል ላይ እኮ አይደለም የምንነጋገረው። እየሰማኝ ነው እኮ አብ አካል የለውም አልኩ ቅድም። አብ አካል አለው የለውም? እስራኤል ሆይ ስማ። እሺ አንተን ጋር ልምጣልህ። እኔ እሱን አልጠየኩም። ብራዘር እሱን አልጠየኩም። አልጠየኩም። እሱን አልጠየኩም። አብ አካል አለው ወይስ የለውም? እግዚአብሔር አብ ሉዓላዊ መሆኑን አውቃለሁ። እሱ ሉዓላዊ አዲስ ዛሬ ነው እንደ የሰማው ወይስ ትንቃል? ሉዓላዊ አትባል። አብ አካል አለው ወይስ የለውም? ክፉ ቃል አትናገር። ከእኔና ከአንተ አልተናገርኩም። ክፉ ቃል ካፍህ አይወጣም። ዛሬ ነው የሰማው የሚለውን ነገር ይቅርታ። ኦኬ አብ አካል አለው የለውም? እሺ አለው በል። እሺ አለው። እሺ ቴንክ ዩ። ወልድ አካል አለው የለውም? አለው። መንፈስ ቅዱስ አካል አለው የለውም? የለውም። አብ አካል አለው፣ ወልድ አካል አለው፣ ግን መንፈስ ቅዱስ አካል የለውም። መሳቅ አይደለም። አልሳኩም። አይ ኦኬ መጽሐፍ ቅዱስ ጠቅሰን ተሟገትኝ። ሶሪ መጽሐፍ ቅዱስ ንገርና ነው ሲማ መጀመሪያ አብ አካል አለው። አብ አካል ኦኬ ሶሪ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ ግን አካል የለውም። አለው ካልክ መጽሐፍ ቅዱስ ናቸው ማለት ሥላሴ በአካል ሁለት ናቸው ማለት እኮ ነው። ጥቀስና አሳየኝ እኮ
ነው አይደለም። በስ ማሳየት ራሱ አይጠበቅብኝም። አሁን አብ አካል አለው ማለት ማሳየት ራሱ አይጠበቅብኝም። የነገርኩህ ያለሁት ኤፍሬም አንተ ቃሉን አይደለም ጠቅሼ የነገርኩህ ነው ያለሁት። ጠቅሼ የነገርኩህ ነው ያለሁት። አንተ አካል አለው መንፈስ ቅዱስ ካልከኝ ንገረኝ። ጃኪ ስላሴ አሁን ስላሴ ብዙ ሰው አለ። ኦኬ ቴንክ ዩ። አሁን ስላሴን ሁለት ታረከው። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ ግን አካል የለውም ብላ ሁለት ታረከው። አካል አለው ካልክ መጽሐፍ ቅዱስ ላይ ጥቀሰኛ፣ ጥቀስና ንገረኝ። አጠፋው እንዴ? ይቅርታ ካጠፋው አብ እኔ ብሎ ማውራት የሚችል አካል ነው። አካል አለው ስንል መንፈስ ቅዱስ እንዴ? መንፈስ ቅዱስ የራሱ እኮ ፈጣሪ ነው። መንፈስ ቅዱስ የራሱ አካል አለው ስንል ግን መንፈስ ቅዱስ ልክ እንደኛ ስጋ ያለው የሚዳሰስ የሚታይ ሳይሆን ረቂቅ የሆነ አካል አለው። አብም ደግሞ አካል አለው ስንል ልክ እንደ ኢየሱስ ክርስቶስ በስጋ ወይም የተገለጠው እሱ ሳይሆን አካል አለው ስንል የሚታይ ወይም የሚዳሰስ ሳይሆን ረቂቅ አካል አለው። ወልድ ግን በስጋ ስለተገለጠ ስጋን ስለለበሰ የሚታይ የሚዳሰስ ነው። አካል ሶስት አካል አለው ብለን እናምናለን እኛ። በአዲስ ኪዳን አለ በአዲስ ኪዳን አለ ወይ? ጥቀስልኝ መጽሐፍ። ማቴዎስ ወንጌል አይ ቲንክ 20:18 ላይ ነው አሕዛብን ሁሉ ሄዳችሁ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርት አድርጉ ያለው። በአብ በወልድና በመንፈስ ቅዱስ ስም አብ ወልድ መንፈስ ቅዱስ ስንት ስም ጠራውን እዚህ ጋር? ሶስት ስም። ታዲያ እንዴት አድርገህ ነው አብ አካል አለው ወልድ አካል አለው መንፈስ ቅዱስ ግን አካል የለውም የምትለው? መንፈስ ቅዱስ መለኮት አካል ሊኖረው ካልክ ይቀበላል። ግን ስጋዊ አካል አለው ወይ ንገረኝ። መጽሐፍ መንፈስ ቅዱስ ማለስኩት እኮ ስጋዊ አካል ልክ እንደኔና ልክ እንዳንተ የሚታይ የሚዳሰስ ሳይሆን ረቂቅ አካል አለው መንፈስ ቅዱስ። እንዱ ደግሞ አብም ምንድነው ልክ እንደኔና ልክ እንዳንተ የሚታይ የሚዳሰስ ሳይሆን ረቂቅ አካል አለው። እንዱ ወልድም አካል አለው እኔ ብሎ ማውራት የሚችል። አሁን ይኸውልህ ወንድሜ አሁን ቆንጆን አካሄድ እየሄድክ ነው አለው። ግን አሁን ይኸውልህ ወልድ አካል አለው አይደለም? አዎ የስጋ የያዘው የአብርሃምን ዘር ነው። አሁን አይደለም ብቻ በለኝ ወንድሜ ባክ። አዎ እኮ ኢየሱስ ክርስቶስ በስጋ ከዳዊት ስለተወለደ አካል አለው ስጋ አለው ኢየሱስ ክርስቶስ። ላዳምጠኝ። ፐርሰን አለው አካል አለው። በአንድ ቦታ ውስን ነው በአካል አይደለም እንዴ? ማነው ውስን ነው ብሎ ያስተማረ? ኢየሱስ ክርስቶስ እኮ መለኮት እኮ ከአብ ጋር እኩል ነው፣ ከመንፈስ ቅዱስ ጋር እኩል ነው። ማነው ውስን ነው ብሎ ያስተማረ? ይኸውልህ እንግዲያውስ አስዳምጠኝ። መንፈስ ቅዱስ ወልድ ወደ የክርስቶስ የኛን ስጋ ለብሶ የመጣው ህግ ማንም ህግ ሊፈጽም ስላልቻለ ካህናችን ሆኖ ህግን ሊያስተምረን ሰውን ከእግዚአብሔር ጋር ሊያስታርቅ ስጋ ለብሶ የመጣው ሰው የሆነው መለኮት ሆኖ ሳለ ክብሩን ትቶ የመጣው ስጋ ለብሶ የመጣው የኛን ህግ ሊፈጽም ሊያስታርቀን ነው። በዚህ ታምናለህ? አዎ። ስለዚህ ያ ኢየሱስ ክርስቶስ ውስን ነው ብሎ ያስተማረ ማን ነው ላንተ? ይሄንን ሲያስተምር ደግሞ ወደ ኤፌሶን ሲሄድ በመርከብ አንድ በመንፈስ ባይ እሱ እኮ አይደለም ስለ ስጋው ላይ ለምሳሌ ቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ያ ስጋው መለኮት ውስን ነው እንዴ? የመለኮቱ ሙላት በማ ተገለጠ? በሰው ተገለጠ ይኖራል። አዎ በሰው ተገልጦ ይኖራል። ስለዚህ መለኮት ውስን ነው ማለት ተገለጠው። በማን ስጋው? ክርስቶስ እኮ በስጋው ውስን ነው የያዘው። የሰው ዘር ነው፣ የኔና አንተን ዘር ነው፣ ያ ስጋ ነው የያዘው። አንተማ የሰማ ሁለት ቃል ከቀደም ጀምረን እየሰማን ደጋጋምኮ በጣም ሆነ ተሳስታል። ሙሉ በሙሉ ቃለ ሕይወት እንደዚህ ብላ አታምንም። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ብለን ነው የተማርነው ከሕፃንነታችን ጀምረን እንጂ አንተ የምትላቸው ቃላቶች ምንም የተሳሳቱ ናቸው። አንጾኪያ ስላሴ ላይ ምንም ስህተት የለብንም። አሁን ወልድ ለምን መጣ? አንተ ተሳስታል ሙሉ በሙሉ ነው። አንተ ተሳስታል። እኔ የማላጻናትን ትምህርት ተምሬያለሁ ሙሉ በሙሉ። አንተ ግን ተሳስታል። እኔ የማላጻናትን ትምህርት ተምሬ ስላሴ ማለት አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ መሆኑን ደጋግመን የተማርነው ነው። አንተ ግን አብ አካል የለውም፣ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ ግን አካል የለውም ብለህ ያመንከው ነው። ሙሉ በሙሉ ተሳስታል። አንተ ቤተክርስቲያን እንደዛ አካል አለው መንፈስ ቅዱስ ይኸውልህ አንድ ነገር ተማር አንጾኪያ። አሁን ደግሞ ከኦርቶዶክስ ወጣው አልክ አይደለም? አሁን ከኦርቶዶክስ ወጣው አልክ እንዴ? በቃ የምታወራቸው ሁሉ ስህተት ነው የምታወራው። ተሳስተሃል። ሁሉም ነገር ስህተት ነው ያንተ። በምኑ ላይ አሁን እየሰማኸኝ ነው?
በእግዚአብሔር ቃል ተንተርሰን ምን አትነግረኝም? ልትመናገረኝ ከፈለክ እኔ አሁን ዘማርያምን ስናገር አዳምጠኝ። ከእግዚአብሔር ቃል ተንተርሼ ነግረዋለሁ። አንተ አሁን ተሳስተሃል የምትለኝ ከሆነ እሺ ተንተራስና ከመጽሐፍ ቅዱስ ጋር እንዲህ ነው ብለህ ንገረኝ። ቅድም እኮ ጠቀስኩ ማቴዎስ ወንጌል ላይ በአብ በወልድ በመንፈስ ቅዱስ ስም ሶስት ስም እኮ ነው የጠራው። አንተ ግን አዎ አብ አካል አለው ወልድ አካል አለው መንፈስ ቅዱስን አካል የለውም አልክ። የእግዚአብሔር መንፈስ አካል አለው ካልከኝ ንገረኝ። መጽሐፍ ቅዱስ በስጋ ነው። እኔ አሁን የምነግርህ በስጋ ነው። ይሄ ስጋ የለውም ብራዚል አንተ ጤነኛ ነህ? ስጋ መንፈስ ቅዱስና አብ ስጋ የሚታይ የሚዳሰስ ስጋ የላቸውም ብዬ ቅድም ነግሬሃለሁ። ግን በአካል ሶስት ናቸው። በምንም ተአምር ቢተር ሶስት ስም አብ ወልድ መንፈስ ቅዱስ የሚል ስም የራሱ ሶስት ነው። አካልም ሶስት ናቸው። መለኮት ግን አንድ ነው። ሙሉ በሙሉ ተሳስተሃል አንተ። የሚዳሰስ ወልድ የሚዳሰስ ስጋ የለውም እኮ። አዎ ወልድ በስጋ የሚዳሰስ ስጋ የለውም። ወልድ በስጋ ስለተገለጠ የሚዳሰስ የሚታይ አካል አለው። አብና መንፈስ ቅዱስ ለምንድን ነው የመጣው? አካል አለው ስንል የሚታይ የሚዳሰስ አይደለም። ለምን መጣ? ዳቆን ይሄ ልጅ ጤነኛ አይደለም። ይሄ ልጅ ጤነኛ አይደለም ማለት ቀጥሉ። አረባክን አራት ጾክ ያመልስልኝ። ሚውት አድርጉ። እንደሰማችሁት ግርምሽም ቃለ ሕይወት ነው። አንጾኪያ ኤፍሬምም ቃለ ሕይወት ነው። ኤፍሬም ስላሴ በአካል ሶስት ናቸው ብሎ ያምናል። አብ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስ አካል አለው ብሎ ያምናል። ግርምሽ ደግሞ እሱም ቃለ ሕይወት ሆኖ ግን አንድ ቸርች ሆኖ ግን እሱ ግን ለመንፈስ ቅዱስ አካል የለውም ብሎ ያምናል። ማን ነው ትክክል ሚስጥረ ስላሴ ላይ? ሁለተኛ ግርምሽ ከኦርቶዶክስ የወጣህበት አንዱ መሰረታዊ ጉዳይ ብለህ ባለፈው ዕለት እንደውም ቀጠሮ ያስያዝከው አንዱ ይሄ ነበር። ይሄ ነው ሚስጥረ ስላሴ ትምህርት። እንኳን ኦርቶዶክስን ለመተቸት ይቅርና ቃለ ሕይወት ራሱ እንደዚህ ታስተምራለች። ለመንፈስ ቅዱስ አካል የለውም ብላ ታስተምራለች። አካል ሲተረጎም በራሱ ስጋ ያለው ብቻ ነው አካል የሚባል ይላል። አንድ ኤግዚስተንስ ያለው መኖሩ የሚታወቅ ህልውና ያለው ማንኛውም ነገር አካል አለው ይባላል። ያ አካል ይዳሳል ወይም ላይዳስ ይችላል፣ ሊታይ ላይታይ ይችላል። ለማቃናት ማለት ነው። የሁለታችሁን ስለሰሙ አሁን ሁለታችሁም እንደዚህ አይነት ትምህርት ስታስተምሩ ኤፍሬም እንዴት ሲናገር ቃለ ሕይወት ተምሮ አንተም ቃለ ሕይወት ተምረህ እንዴት ስትናገር ማን ነው የሚያርማችሁ? እስቲ ሁለታችሁም ስትሳሳቱ ማን ነው የሚያርማችሁ? እስቲ መልሱልኝ። እግዚአብሔር ቃል አለ ሲገለጥና እግዚአብሔር ቃል አስተምረን በእግዚአብሔር ቃል እንማማራ። ጥሩ። አይ መጽሐፍ ቅዱስ አዳምጠኝ። ስለ ቤተክርስቲያን መጽሐፍ ቅዱስ አሁን አንተ ጋር እግዚአብሔር ስለ መንፈስ ቅዱስ መለኮትነት አንተ ያልከው በመንፈሳዊ አይን ነው የምታየው። ዘማርያም ኧረ ቆይ እባክህ አንተ ቃለ ሕይወት ቸርች ነው ያለሁት እያልክ ኤፍሬምም ቃለ ሕይወት ቸርች ነኝ እያለ ሁለታችሁም ሚስጥረ ስላሴ ላይ የተለያየ ትምህርት አላችሁ። ሁለታችሁም እንዲህ የተለያየ ነገር ስታስተምሩ ትክክለኛውን ትምህርት የምታስተምራችሁ ማን ናት? ኤፍሬም ንገረኝ። አንድ አይነት ነው ዘማርያም፣ አንድ አይነት ነው፣ የተለየ ትምህርት የለም። እሱ ተሳስቷል ሙሉ በሙሉ። አይ ተሳስቷል እያልኩ በመንፈስ ቅዱስ ስም እኮ ስም ማለት ሶስት ስም አላቸው። ስለዚህ ሶስት ስም ሶስት አካል አላቸው እንጂ እሱ ተሳስቷል። ለመንፈስ ቅዱስ አካል የለውም፣ ለአብ ግን አካል አለው። እንዴ ዜና ታስተምረው የለንም ዘማርያም። አዎ ለዘዛና አልተሳሳቱ። አንድ ያል ደግሞ እኮ ግርምሽ ኧረ ተወይን ተው እንደዛ እሱ ተናዷል። ቅድም ያው መጀመሪያም ከኦርቶዶክስ ነው ወጣሁት ብሎ ሙድ ስለያዘ ተናዷል እንጂ ተሳስቷል ሙሉ በሙሉ። እንዴ ከኦርቶዶክስ መውጣት ያናድዳል እንዴ? ቢያንስ ኦርቶዶክስን እኮ ዲፌንድ ማድረግ አልቻልክም። ስለዚህ ማንን ነው ዲፌንድ የማደርገው? እንዴት ግርምሽ መውጣት ምን ያናድዳል? ኦርቶዶክሶችን ትምህርት ማስረዳት ራሱ አልቻልኩም። ቆይ ዘማርያም አንዴ ዘማርያም ቆይ ከኦርቶዶክስ ነው ኦርቶዶክስ ነበርኩኝ። ከዛ መውጣት ምን ያናድዳል? አንጾኪያ የወጣይበትን እኮ ቢያንስ እሱን እንኳን ማስተማር ወይም ማስረዳት መቻል አለብያ። ዝም ብላ ከኦርቶዶክስ እኔ አሁን እኮ አንጾኪያ እየሰማኝ ነው። ሰው ከተሳሳተ በእግዚአብሔር ቃል ይዳኛል አይደለም? ታምናለህ? ስለዚህ መዋሸት እኮ ይኸውልህ ሰው ሲያጠፋ
በእግዚአብሔር ቃል በመንፈሳዊነት ሰው ሲያጠፋ የእግዚአብሔር ቃል ማስረጃ አለን፣ በማስረጃ ይዳኛል። አንተ አሁን ግርምሽ ይሄንን አጥፍተሃል ካልከኝ ደግሞ በመጽሐፍ ቅዱስ ልትሞግተኝና ለምን እንደሆነ ታውቃለህ? አንተ አሁን መለኮት እኔ አሁን ስጋዊ አካል ነው የሚል አንተ በመንፈሳዊ አካል ነው እየሄድክልኝ ያለው ገብቷል። እኔ አሁን መንፈስ ቅዱስ መንፈስ ነው ብሎ የእግዚአብሔር ቃል ሲያስተምረኝ አንተ መንፈስ አይደለም መንፈስ ቅዱስ ደግሞ አካል አለው የራሱ አካል አለው ብለህ ካልከኝ ደግሞ ቅረብና ከእግዚአብሔር ቃል ጠቅሰህ ንገረኝ፣ እመለሳለሁ። እሺ ልንገርህ፣ በቃ ባጭሩ ይኸውልህ ጃክ ሙሉ በሙሉ ማለት ነው ግን ተሳስተሃል። እንኳን ኦርቶዶክስ እሺ ንገረኝ እኮ አዳምጣ፣ ሚዩት አድርግና አዳምጥ። ከስተት ሲጀመር አዳምጥ። እንኳን ኦርቶዶክስ አንተ ልትወጣ ቀርቶ የገባህበት ፕሮቴስታንትንም አታውቀው፣ የነበርክበትም ኦርቶዶክስም አታውቀው፣ እምነቱም ምን እንደነበር አታውቀው። ኦርቶዶክስ ፕሮቴስታንት አሁን የገባህበት ቃለ ሕይወትም አታውቀው። ሚስጥረ ሥላሴ ተናገር ሲባል አብ ሉዓላዊ አምላክ ነው፣ ወልድ ደግሞ እንደዛ ተብሎ አይነገርም። ሲጀመር ሚስጥረ ሥላሴ ሲጀምር ሥላሴ በምን በምን አንድ ናቸው፣ ሥላሴ በምን በምን ሶስት ነው። ከዚህ ነው የሚጀምረው። አንተ የዘለ የተገባው ሚስጥረ ሥጋዌ ላይ፣ ከዛ ደግሞ ውስን ነው አልክ። ክርስቶስ ሥጋ በመልበሱ ምክንያት የማይወሰነው መለኮት ውስን ሥጋን ተዋህዶ ስንናገር አብ በሁሉ ቦታ መገኘቱ፣ መንፈስ ቅዱስ በሁሉ ቦታ መገኘቱ፣ ወልድ ክርስቶስ ሥጋ በመዋሃዱ ምክንያት አካላዊ ቃሉ መለኮትነቱ እግዚአብሔርነቱ አቶታል ማለት ነው። በሁሉ ቦታ አይገኝም ነበር ማለት ነው በምድር ላይ ሲመላለስ። እና ይሄ ትምህርት ከየት የተገኘ ትምህርት ነው? አንድ ሁለተኛ አካል የሚለው ላብራራልህ ባጭሩ። አካልና ቦዲ ይለያያል። አሁን አንተ ያቀላቀልከው እሱ ነው። አካል ማለት እኔ ባየው ሆነ እኔ ማለት የሚችል ለምሳሌ አብ በሰማይ ሆኖ የምወደው ልጄ ሲል እኔ አባት ነኝ እያለ ነው። ከዛ እኔና አብ አንድ ነን ሲል ደግሞ ወልድ ስለማን ስለራሱ እኔ ባየው ሆነ ማን ነው? ስግው ቃል እኔና አብ አንድ ነው ያለ። እኔና እኮ እያለ ያለው እኮ ስግው ቃል ነው። መለኮትና ስጋን የተዋሃደ ከማጋ ከአብ ጋር አንድ ነን። የቅድሙ ትምህርት ፈረሰ ማለት ነው። አብ ሉዓላዊ አምላክ ነው። ወልድስ ሉዓላዊ አምላክ ነው። መንፈስ ቅዱስ ሉዓላዊ አምላክ ነው። አንድ ናላ ስጋ ስለለበስኩኝ እኔ ሉዓላዊ አምላክ አይደለሁም አላለም። ስጋ ስለለበስኩኝ እኔና አብ አንድ አይደለንም አላለም። ሎቱ ስብሐት ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ናል። ስለዚህ እኔ ባይ መሆኑ የምታውቀው አንድ አብ የምወደው ልጄ ብሎ እኔ አብ እንደሚል በዛ ላይ ዮሐንስ ወንጌል ላይ ደግሞ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷልና አንድያ ልጁ የተባለው ማን ነው? ወልድ። አንድያ ልጁን የሰጠው ማን ነው? አብ። እኔ ባይ የሆነ አካል ሁለታዩ መንፈስ ቅዱስ እኔ ባይ መሆኑን በርናባስንና ሳውልን ለጠራኋቸው ዓላማ ለዩልኝ አለ። ማ? መንፈስ ቅዱስ። አይ እኔ ባይ የሆነ የሚናገር አይታ እኔ ባይ የሆነ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ የምናገኘው መንፈስ ቅዱስን ለጠራኋቸው ለመረጥኳቸው ዓላማ ለዩልኝ አለ። ማን ነው አለ የተባለ እዚህ ጋር? እኔ ባዩ ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ አካል አለው። ይሄ አካል የስጋ አካል አይደለም። አካል አለው ለመባል የግድ የሚዳስና የሚጨበጥበት አይደለም። እሱ የሚዳስና የሚጨበጥ ምን ይባላል? ቦዲ፣ ገላ ይባላል። ገላ የሚለው ቋንቋ እኮ ራሱ ገላ ጎላ ያለ ማለት። ፐርሰን ስንል ግን እኔ ባይ የሆነ ኤግዚስተንስ ያለው ማለታችን። ኤኮ ኬሚስትሪም ጭምር ላይ እኮ አለ። ንፋስ አይጨበጥም። ንፋስ በአይናችን እንደዚህ አናየውም። ንፋስ ግን ቦታ ይዛል አይዝም? ይይዛል። ንፋስ አካል አለው የለውም? አለው። ይጨበጣል ግን ንፋስ አይጨበጥም። ንፋስ አካል የለውም ብትል እንኳን ኤክስ ነው የምትሆነው ማትስ ላይ ማነው ሳይንስ ላይ። መጀመሪያ መታወቅ የሚገባ ጉዳይ አካል የሚለው ቃል የሚጨበጥ የሚዳሰስ ነው የሚል ቃለ ሕይወትም አትልም እንኳን ኦርቶዶክስ ቀርታ። ስለዚህ ወልድሳ አካል አለው። ወልድሳ አካል አለው። አካል አለው ወንድም አለም እና ምን መሰለ ግርምሽ የምር ዘማርያም አልተቃወምኩም። ወልድ በስጋ ውስን ነው። ሉዓላዊ አምላክ ነው። በስጋ ግን ውስን ነው። ቆይ እሱን ጋር ላስተካክለ። እሺ እሱን
ቆይ ቢኤም ምንድነህ? ቆይ ከአንተ ጋር ከምል አንዴ ደግሞ እስቲ በደንብ እንድታየው ማለት ቢኤም ምንድነህ? ወንጌል አማኝ ነኝ። እሺ አሁን ግርምሽ የተናገረው ምስጢረ ሥላሴ በወንጌል አማኞች ይታመናል? አይ ትንሽ ያልተረዳው ነገር አለ ብዬ እያሰብኩኝ ነው። ማለትም እንትኑ ቢኖር ማለትም አካል የሚለው እንደ አሰብከው አሁን ለምሳሌ አብ እንኳን ብለህ እንዳያስከው ከሆነ እንደ ክርስቶስ አሰበ ቢሆነ አብ አልታየም፣ አንድያ ልጁ ተረከው ነው እንጂ የሚለው አብ ተገለጠ አይልም። ወይ ደግሞ ዮሐንስ 4 ላይ ብታየው እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ሊያመልኩት ይገባል በማለት አብም እንዳልታየ ያሳያል። አብና ወልድ ነው የታዩት ለሚለው ማለት ግን አካል ሲል ፍቃድ፣ ስሜት፣ የራሳቸው እውነት ወይ እውቀት ሲኖራቸው በመለያ አለው። በቃ እንደምታስበው እንደ በክርስቶስ እንደተገለጡ አይደለም ብለህ ያዘው ልልክ ነው። ሙሉ ወንጌል ነህ አይደለም ፈልገው እንደዚህ መስል ምን አልከኝ? ሙሉ ወንጌል ነህ? አዎ። በሙሉ ወንጌል ምስጢረ ሥላሴ ተምራችሁ ታውቃላችሁ? ያው በደህንነት ትምህርትና እንደዚህ ኖርማል ትምህርቶች ላይ ትማራለህ። ጥሩ እኮ ምስጢረ ሥላሴ ስትማሩ እስቲ ስለ ምስጢረ ሥላሴ ምን ተማራችሁ? ሥላሴ በምን አንድ በምን ሶስት ብላችሁ ተማራችሁ? ማለትም ያው ሥላሴ በፊትም ያው ወይ ሥላሴ የሚለው ሶስትነቱን በአንድ ለመግለጽ የምንጠቀምበት የግዕዝ ቃል ነው። ማለትም እግዚአብሔር ሶስት ሳይሆን በአንድነት ለመግለጽ ልተጠቀም ነው እንጂ ሶስት ነው ብለን አይደለም። ግን ይህን ስል ሥላሴ በስም ስንት ናቸው? ሥላሴ በስም ስንት ናቸው? በስም አንድ ነው፣ በአካል ሶስት ናቸው። ሥላሴ በስም አንድ ነው ማለትም በስም አብ አለ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል አንድ እኮ። በስም ስንት ናቸው? ሶስት፣ አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ አንድ አይባልም። እሺ በአካል ስንት ናቸው? ሶስት ናቸው። እስቲ ንገረኝ፣ በአካል ሶስት ስትል ማለት ሶስት የሆኑትን ነው ወይስ ሶስት የሆኑበትን መንገድ ነው? ሶስቱን አካላት ንገረኝ። ሥላሴ በአካል ሶስት ናቸው። ሶስቱን አካላት ንገረኝ። አብ ወልድ መንፈስ ቅዱስ እኮ ንገረኝ። በአካል ተንትን። አብ የራሱ የሆነ ልርዳ ፍጹም ገጽ ፍጹም አካል አለው። ቀጥል። እሺ አብ የራሱ የሆነ እግዚአብሔር አብ ማለት አሁን ከእሱ ልጀምርልና አባትነት ወይም የበላይነቱን አምላክነቱን ይህንን ስል የወልድና የመንፈስ ቅዱስን አምላክነት እንዳትሽሩብኝ፣ ግን በአምላክነት ወይም በመጀመሪያነት የተቀመጠ ሲሆን ወልድ ደግሞ በልጅነት የተገለጠ ነው ወይም ኢየሱስን ወደዚህ ዓለም የመጣ ስለሆነ ማለት ነው። መንፈስ ቅዱስ ደግሞ ሰራጺ ወይም የተልእኮ ወደ የእግዚአብሔርን ፍቃድ ፈጻሚም አድርገን እንይዟለን። ግን ይሄ ማለት የተለያየ ፍቃድ፣ የተለያየ ሀሳብ፣ የተለያየ አቋም አላቸው ማለት አይደለም። ሶስቱም ግን እየራሳቸው ከማን ነው የሚሰርጸው? መንፈስ ቅዱስ ከእግዚአብሔር ነው እንትን የሚለው ከየትኛው እግዚአብሔር? ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ። እነዚህ ሶስቱን ነገሮች እንትን ማለት አንችልም። አሁን ሰራጺ ነው ስልክ ከዓለም ትክክል ነው ግርምሽ። እንደዚህ ስልክ የራሱ አካል ያለው ነው። ቢኤም ቆይ ግርምሽ ቆይ ሚዩት የራሱ አካል አለው። ከእግዚአብሔር የሆነና ከእግዚአብሔር የወጣ ወይም የሰረጸ ለማለት ነው የምንጠቀመው ማለት ነው። በኢየሱስ ክርስቶስ አማካኝነት ለአማኞች የተሰጠ ማለት ነው። ገብተዋል። ማለትም ከአብ ዘንድ የወጣ ነው የሚለው ኢየሱስም እኔ እሄዳለሁ መንፈስ ቅዱስን እልክላችኋለሁ ይላል እና ከአብ ዘንድ እንደሚላክ ወይ በኢየሱስ ክርስቶስ አማካኝነት ወደዚህ ምድር ለአማኞች እንደመጣ ይናገራል መጽሐፍ ቅዱስም ማለት ነው። ግን እንዳልኩኝ ኦኬ፣ ስለዚህ ቅዱስ መንፈስ የወጣው ከእግዚአብሔር አብ ነው እንጂ ከእግዚአብሔር ወልድ አይደለም እያልከን ነው? መንፈስ ቅዱስ የወጣው ከእግዚአብሔር አብ በብቸኝነት ነው እንጂ ከእግዚአብሔር ወልድ አይደለም እያልከን ነው? ይህንን እንደሱ ማለት ሳይሆን አሁን
አንዱን ስንጠራ አንዱን ስናመልክ ሶስቱንም እያመለከን ነው። አንዱን ስናመሰግን ሶስቱንም እናመሰግናለን። ማለትም በአንድነቱም ስለምናምን ማለት ነው። እሺ መልካም ቢኤም ጥያቄ እሱ ሳይሆን ሶስት አካላት አልከኝና አብ አልከኝ፣ ወልድ አልክ፣ ከዚያ መንፈስ ቅዱስ አልክ። መንፈስ ቅዱስ ምንድነው ብለን ስንጠይቅ መንፈስ ቅዱስ ማለት የሰረጸ ነው አልክ። ከዛ ወንድማችን ዘማሪያም እንደው የሰረጸ ማለት ምን ማለት ነው? ከየት ነው የሰረጸው ሲል ቅድም ከእግዚአብሔር አብ አልከን ወይም ደግሞ ከወልድም ከአብም አልከን። እሱ ግልጽ አልሆነልኝም። የሰረጸው ከእግዚአብሔር አብ ብቻ ነው ወይስ ከእግዚአብሔር አብም ከወልድም ነው የሰረጸው? አይደለም። ከቃሉ ብዙ ከመነጋገር ሶስተት ይመጣል እና ስደጋገም የሰረጸው ይኸውልህ ዮሐንስ ወንጌል ምዕራፍ 14 ላይ እኔ ብሄድ ይሻላችኋል፣ እኔ ብሄድ አጽናኙን ልክላችኋለሁ፣ ያም ዓለም የማያውቀው እናንተ ግን የምታውቁት በውስጣችሁ የሚገኝ የእግዚአብሔር መንፈስ ነው ይላል። ዛት ሚንስ ይሄ ነው። አሁን ጥሬ ቃሉን ያዘልኝ። ለምን ብዙ ጊዜ እሱ ቢኤም ሲደጋገም ውሸት ይፈጠራል፣ ነገሮች እንትን ይላሉና መንፈስ ነው የሚለውን ሰራጺ ኃይል ምናምን እኔ ብሄድ ይሻላችኋል። አሁን አብን ትይዛለህ። አብ መለኮት ነው፣ መለኮትነቱን ትይዝልኛለህ። በቃ ዋናው ልትይዘው የሚገባው መለኮትነቱን ነው። ናታን ጥያቄው ምን ነበር መሰለህ? ዳግም ይቅርታ፣ መንፈስ ቅዱስ የሰረጸው ከእግዚአብሔር አብ ብቻ ነው ወይስ ከአብና ከወልድ ነው? ጥያቄው ይሄ ነው። ወይ ከአብ ነው መመለስ ይቻላል ወይ ከአብና ከወልድ ማለት ይቻላል። አሁን እኮ ናቲ እንትን ብለከው ነው። አሁን ጥያቄውን እንዴት አደረከው መሰለ? የአንድ አሁን ከወልድ ነው ወይ ከአብ ነው ወይስ መንፈስ ቅዱስ ራሱ አምላክ ነው እኮ እግዚአብሔር አብ ነው አይደለ? ይሄንን እኮ እየነገርኩ ያለው መጀመሪያ መንፈስ ቅዱስ ራሱ እግዚአብሔር አብ አይደለም። መንፈስ ቅዱስ ከእግዚአብሔር አብ የተለየ አካል ያለው የተለየ ማንነት ያለው። ኦኬ እሺ፣ ይለያያሉ እያልከኝ ነው? መንፈስ ቅዱስ ከእግዚአብሔር አብ የተለየ አካላዊ ማንነት አለው። ስለዚህ ሶስት አምላክ ነው እያረከኝ ነው ወይስ አንድ አምላክ ነው? ሶስት አካላዊ የተለየ አካላዊ ማንነት ነው። ስለዚህ ግን አንተ ነው በዚህ መንገድ ቅዱስ የተፈጠረው ከአብ ነው ወይስ ከአብና ከወልድ ነው? በነገራችን ላይ ቢኤም አላውቀውም ብሎ መማርም ይቻላል። እሺ አላውቀውም ካልክ በኋላ ማስተማር ይቻላል። ናቲ ይኸውልህ አንድ ልትማር የሚገባው አለ። እኛን አሁን መሰረት ሊያናጋን መስራች ሊያናጋን የማይችለው አንድ እውነት አለ። እግዚአብሔር ሉዓላዊ አምላክ ነው። ናቲ ይህንን ያዘው። ወልድ ናቲ ይኸውልህ ሉዓላዊ አምላክ ነው። መንፈስ ቅዱስ ደግሞ ሉዓላዊ አምላክ ነው። ግርምሽ ቆይ በእናትህ ይሄ እኮ ለ30ኛ ጊዜ እኮ ደጋገምከው። ቢኤም ሙሉ ወንጌል ነህ አይደለ? ሙሉ ወንጌል ቸርች ኦርቶዶክስ ነበርክ ወይስ ድሮም ነበርክ? ድሮም ፕሮቴስታንት ሙሉ ወንጌል ነበርክ ወይስ ከኦርቶዶክስ ነው እንደዛ የገባው? ከኦርቶዶክስ ነው እንደዛ የገባው ወይስ ድሮም ነበርክ? አይ ከኦርቶዶክስ ነው የገባሁት። ስንት ዓመት ነው? ወደ 7 ዓመት ይሆነኛል አሁን። ጥሩ። የኦርቶዶክስ ቤተክርስቲያንን ሚስጥረ ስላሴ ትምህርት ታውቅ ነበር? አይ ብዙ ማውቃል ነበር አልልክም እኮ ህፃን እያለን ሄድከው? አሁን እንማራለን እንሄዳለን፣ ዝም ብለን ነው የምንሄደው እንጂ እንትን አላውቅም። ሚስጥረ ስላሴ ትምህርት አልነበረም ኦርቶዶክስ ላይ? ማሏሽክ ማለትም ብዙ ቤተክርስቲያን ሄጃለሁ። ማለትም ያደግኩበትም አካባቢ በቤተክርስቲያን ዙሪያም ስለነበረ ፒያሳ አካባቢ ሄዳለሁ። ግን እንደዚህ አይነት አሁን ሚስጥረ ስላሴ ድነት ምናምን አስተምህሮቶችን ግን እስቲል ነው አላስታውስም፣ መማሬን እንኳን ማለት ነው። ሰንበት ቤት የለም ፒያሳ እዛ ጊዮርጊስ ስላሴ ይማር ነበረ። ግን ያው ልጅ ሆነ ግቡ በሆነ መንገድ ዝም ብለህ እንደሆነ ፕሮጀክት እንደሆነ ነገር እንደምገባው አይነት ወይ በክረምት ወይ ገጠመኝ ገብተህ ሙሉ እውቀቱም መንፈሳዊ መረዳቱም ብዙ አይኖርም። በዛ እንትን ነው ያሳለፍኩት። አሁን ስንት ዓመት ነው? ከ30 አይበልጥም እድሜ? አይ ይበልጣለሁ እንጂ። ጥሩ። ስለዚህ ቢያንስ እንኳን አትሊስት የ23 ዓመት ሰው እያለ ወጣ እንበል። የ23 ዓመት ወጣት ኦርቶዶክስ እያለ እንኳን አሁን 30 ዓመት እንኳን ቢሆን ስለ ኦርቶዶክስ ቤተክርስቲያን ሚስጥረ ስላሴ ትምህርት በሰንበት ደረጃ በቅድስት ስላሴ አልነበረም? ይኖራል ብዬ አስባለሁ።
ግን እንዳልኩኝ ልብ ተሰጥቶክ ወይ ልብ ተከፍቶ በቃ ልማድ ነው ቤተክርስቲያን። አሁን ጠዋት ተነስተህ ትሄዳለህ፣ ጸበል ጠጣለህ። ከዛ ወይ የወሩ ወይ የዓመቱ ሲሆን እንትን ቤተክርስቲያን ብለህ ትሄዳለህ። ከዛ ውጭ የለም። አንተ በነበርክበት ዘመን ሰንበት ትምህርት ቤት፣ መንፈሳዊ ኮሌጅ አልነበሩ? ነበረ። ስላሴ ሰንበት ትምህርት ቤት ነበር። እና ገብተህ ስትማር ሚስጥረ ስላሴ ትምህርት አልነበረም? አልነበረም አይደለም፣ ይኖራል። አሁን እኔ በኦርቶዶክስ ተዋህዶ ወይ በሰንበት ትምህርት ቤት የተማርከውን ንገረኝ ብትለኝ ምንም ነገር አላስታውስም። እንዳልኩኝ ዝም ብዬ ነው። ቆይ ታዲያ በምን ምክንያት ከኦርቶዶክስ ወጣ ስትባል የኦርቶዶክስ ቤተክርስቲያንን ምን ተረድተህ ወጣ? ምን ሳታቀጥ ወጥተህ ነው የወጣው? እሱ በጣም ጥሩ ጥያቄ ነው። የወጣሁትኝ ስለ ኦርቶዶክስ ስህተትና ስለ ኦርቶዶክስ ችግር ተነግሮኝ አይደለም የወጣሁትኝ። መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የሰጠው መዳኛ ወይ እግዚአብሔር ያዘጋጀው መንገድ ኢየሱስ ክርስቶስ መሆኑን በመጽሐፍ ቅዱስ ደረጃ አስረድተውኝና ወይም ደግሞ መጽሐፍ ቅዱስ እንዳነባ አድርገውኝ በዛ መንገድ ነው የወጣሁት። ማን ያስረዳ? በመጀመሪያ የተለያዩ እንደዚህ በወንጌል አማኞች የነበሩ ሰዎች ያካፍሉኝ ነበረ። ከዛ የሆነ ሰዓት ላይ ግን እኔ መጽሐፍ ቅዱስን ማንበብና የፍላየሮችን መጠቀም ጀመርኩኝ እና አንዳንድ ጥያቄ ስለነበሩብኝ የኦርቶዶክስ አንዳንድ ሰዎችን እጠይቅ ነበረ። ምላሻቸውም ትክክል አልነበረም። ያሉበትም ህይወት ትክክልም ስላልነበረ ትክክለኛው መንገድ ብዬ በቃሉ መሰረት ብዬ ያመንኩበት ወደ ክርስትና ሄጃለሁ። አሁን አንተ የኦርቶዶክስን ቤተክርስቲያን ትምህርት ምንም ሳታውቃት ነው አንተ ወደ ፕሮቴስታንት የሄድከው። በዛ ደግሞ ያስተማሩ ደግሞ ፕሮቴስታንቶች ናቸው አይደለ? ወንጌል አማኞች ናቸው አንተን የሰበኩ። በኦርቶዶክስ ቤተክርስቲያን እየኖርክ ቤተክርስቲያን ሳታውቃት ሳትማር እያለ ኮርስ እያለ ሳትማር ሳታውቃት ሄድክ። አሁን አንተ ትክክለኛና ሚዛናዊ ስራ ነው የሰራሁት ብለህ ታምናለህ? አይደለም። በጣም የሚገርም ነገር እንዳልኩ ፒያሳ በከንቱ አካባቢ ነበርኩኝና አጋጣሚ ወንትዶኜ ነው ወደ ካራ ሄጄ ጌታን የተቀበልኩበትን ጊዜ ነው የምነግርህ። አሁን እዛ ቦታ ላይ ስለ ወንጌል ሞር መጀመሪያ የገባህበት ራሱ አንድ ሰው መቼስ እምነት ሲቀየር መጀመሪያ እምነቱን አውቆ ተገንዝቦ ከሌሎች ጋር ያለው ንጽጽር ተረድቶ ልዩነት እንዳለው አውቆ ይሄኛው እንደሚሻል ይሄኛው ያለበት ደግሞ እንደማይሻል ተረድቶ አውቆ አመዛዝኖ ነው የሚሄደው። መቼስ አንተ ማንበብና መጻፍ ፕሮቴስታንት ስትገባ አይደለም ሀሁ የቆጠርከው አይደል? አሁን ትክክለኛ እንትን እኮ ከዚህ ስትወጣ ልክ ለምሳሌ ጥያቄ ሲፈጠርብህ ስለ መጽሐፍ ቅዱስ ቤተክርስቲያን ምን ታስተምራለች ጠየቁ። እሺ ፕሮቴስታንት ጓደኞች በስራም ይሁን በጎረቤትም ይሁን በየትኛው መንገድ አገኙ። ምናልባትም ስትጠጣ አይተው ሊሆን ይችላል፣ ወይ ደግሞ ስትሰክር ምናምን ወይ ሌላ ስነ ምግባር ውስጥ ገብተህ ከዛ እነሱ ይህን አጋጣሚ እንደ ስስ ብልት ድክመት ታይቶ አግኝተው አውርተው ሊሆን ይችላል፣ ወይ በቀረቤት ምንም ጥያቄ የለውም። አሁን እንዳልከው ነው። አብዛኛውን እንዳልኩ በዱርዬነት ያሳለፍኩትኝ። ከዛ በኋላ ግን በዱርዬነት እንድናሳልፍ ትመክረናለች ኦርቶዶክሳዊ ትምህርት ቤተክርስቲያናችን? በፍጹም አትመክርም። ይሄማ መጽሐፍ ቅዱስን ትቃወማለች ማለት ነው። እንደዛ ከሆነ አትፈቅድም። ስለዚህ አንተ ያ የዱርዬነት የምትለው ህይወትህ እንዲስተካከል ኦርቶዶክስ ተኩኖ ንስሐ አባት ጋር ንስሐ ገብተህ ትክክለኛ ኦርቶዶክሳዊ የሆነ የቤተክርስቲያንን ትምህርት በሚገባ ዶግማዋን ትምህርቷን አውቆ ኦርቶዶክስ ሆኖ መቀጠል አይቻልም ነበር? ትክክል ነህ ወንድሜ። አንድ ነገር ማሏሽ ዱርዬነቴን አቆማለሁ ወይ ሱሴን አቆማለሁ ብዬ አይደለም ወደ ፕሮቴስታንትነት ወደ ክርስትና ዓለም የገባሁት። እንዳልኩ መጀመሪያ እንዳነሳሁትኝ ወደዛ ወደ ካራ ሲሄድ እንትን ወንጌል ሰባኪዎች የሚናገረኝ የነበርኩበትን ቤት ስለ ወንጌል ነበር የሚያወሩኝ እና በእውነት ምነግርህ ማለት እግዚአብሔር በሚያውቀው የእናንተን መጽሐፍ ቅዱስ አላነብም ነበር ምላቸው እና ማዘር ጋር ደውዬ 81 አሐዱ አንብቤው ማላውቀውን መጽሐፍ ቅዱስ አስመጥቼ እሱ ነው ማንበብ የፈለግኩት ማለት ነው። አንብቤ ተረዶትም አለለ። ያኔ ግን ልቤም ነፍሴም በቃ ወደ እግዚአብሔርን የመፈለግ እንትን ውስጥ ገባሁኝና ጌታ ሆይ ይህን ቃልን አንብቤ ልገልጡ አልችልም፣ ግን አንተ አስረዳኝ እውነቱን በማለት ጸሎትም የጀመርኩበት ወደ እግዚአብሔርም መመለስ የጀመርኩበት ያ ወቅት ነው። ግን እንዳልኩኝ በጣም ብዙ መጽሐፍ ቅዱስ ጓደኞች አልነበሩም? ለወንድማ ለምሳሌ ጥያቄ ተፈጠረብህ አንብባሉ ጠየቁ። ሲጠይቁ እኮ አብሮ መጠየቅ፣ መገንዘብ፣ ወደ ቤተክርስቲያን መቅረብ፣
ማንበብ ማወቅ ይጠይቃል አይደለ? በትክክል አዎ። ስለዚህ አሁንም ቢሆን አልረፈደም። 7 ዓመት ማለት በጣም ሩቅ ጊዜ አይደለም። አሁንም ቤተክርስቲያን ልጆቿ በተለያየ ምክንያት ሲጠፉባት በግልም ምክንያት ይሁን በሰው ተገፍተውም ይሁን በግል ችግር ቢሆን ኦርቶዶክስ ሆኖ ሳይቅም ሳያጨስ ሱሱ ሳይገባ በሚገባ አሁን እኛ ወንድሞች ናተናው እንደምታያቸው በዚህ እድሜው ክልል ላይ ሆኖ የቤተክርስቲያን ትምህርት ያውቃል። የዩኒቨርሲቲ ተማሪ ነው። በሚገባ ነገር ሃይማኖትን ያስተምራል። በቃ ይቻላል። አይቅምም፣ አያጨስም። በቃ ክፉ ስነ ምግባር ውስጥ ሳይገባ የቤተክርስቲያንን ትምህርት በሚገባ አውቆ የቤተክርስቲያንን ትምህርት ይገልጣል። ኋይኖት አንተ ናታንም መሆን ምን ይከብዳል? የማይቅም እኮ መሆን ትችላለህ። የማያጨስ እኮ መሆን ትችላለህ። የቤተክርስቲያን ትምህርት ተረድተህ በሚገባ ሽታውን ጠሯን አውቀን መመለስ ትችላለህ። በግል ድክመታ ድሩዬነት የሁላችን ነው። ለምሳሌ በተለያየ መንገድ ከዚህ በፊት በሱስ በተለያየ በሴት በምናምን በዝሙት በሴት አላድለም በሺሻ በጫት በሲጋራ ብዙ የተባላሽ ህይወታችን ይኖራል። ግን እኮ እግዚአብሔር እኮ በንስሐ ብንመለስ እኮ እምቢ አይለንም። መች ተዘጋ ይሄ በርና? ስለዚህ አሁን አንተ ጥያቄ ሲፈጠርብህ በግል ስትደክም ይሄ የኔ ጫት መቃም የኔ ድሩዬነት የግሌ ነው። ኦርቶዶክስ ቤተክርስቲያን እኮ በትምህርቷ እኔ ድሩዬ እንድትሆን እኮ አትመክረኝም። ቅዱሳን ሆኜ በቅዱስ ሕይወት እንድመለስ እንዳውም ቅዱስ ጊዮርጊስ እንድመስል ነው የምትፈልገው እንጂ እሷ በጫት በሲጋራ እንድገኝ እኮ አትፈልግም። ስለዚህ ድሩይነቱ የኔ ነው የኔ አመል ነው ብሎ የራስን ድክመት በራስ ማሰብ። ምክንያቱም ኦርቶዶክሱን አለመቃም ይቻላል። ይሄው እያየን አይደል? አለመቃም፣ አለመጫስ፣ አለመጠጣት ኢቭን ይሄው የምታየውን ይህ መጽሐፍ ቅዱስ ከወንጌል አማኞች ነን ከሚሉ ሰዎች ጋር እያወራን ምን ከለከለን? መጽሐፍ ቅዱስን በሚገባ ለመረዳት አልከለከለንም። ኦርቶዶክስነት በጣም ትችል ነበር እና ግን ምን አደረገ ማለት ነው? ካራ ገባህና በካራ አሉ። ወንድም አሁንም አልተረዳኝ። ማለትም እንዳልኩ ሱስ ለማቆም ብዬ አይደለም እንዳልኩ ጌታን የተቀበልኩበት ዋና ነጥብ እሱ አይደለም። ምን ነበር? ማለትም ሱስም እኮ ኖርማሊ ጤናህም እኮ ወይ እድሜህም ወይ የሆነ ሳይካትሪስትም አማክረህ እኮ ታቆማለህ። በተለያየ መንገድ ታቆማለህ። ህይወትም ያስገድድሃል። መሰረታዊ ምክንያት ካልሆነ መሰረታዊ ምክንያት ኦርቶዶክስ ጋር ያላገኘኸውን ግን ፕሮቴስታንት ጋር ያገኘውን ኦርቶዶክስ ጋር የሌለውን ንገረኝ። መሰረታዊ ምክንያት። በጣም ጥሩ። እንዳልኩኝ የመጀመሪያው ወንጌል ስሰማ መጽሐፍ ቅዱስ ብቻ ነው የተመሰከረልኝ። መጽሐፍ ቅዱስና መጽሐፍ ቅዱስ ኦርቶዶክስ ጋር እሺ፣ በንጽጽር ስትናገር የነበርክባት ኦርቶዶክስ አትካዳት፣ ታውቃታለህ፣ ትኖርባታለህ። በጣም እኛም አለንባት ያደግኩባት ነው። አሁን ለምሳሌ በቤተክርስቲያናችን መጀመሪያ የሚመሰከርልን አንድ ሰው ኦርቶዶክስ ሲሆን መጀመሪያ የሚማረው ምንድን ነው? 5 አዕማደ ምስጢራት ትዝ ይለዋል። ላስታውስ ከምትጨነቅ 5 አዕማደ ምስጢራት ምስጢረ ሥላሴ መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው። የአምላክ ሰው መሆን መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው። ምስጢረ ጥምቀት መጽሐፍ ቅዱሳዊ ነው አይደለም? ምስጢረ ቁርባን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው መጽሐፍ ቅዱሳዊ ነው አይደለም? 5ኛ ምስጢረ ትንሣኤ ሙታን ክርስቶስ ሲመጣ ሁላችንም ዳግም እንደምንነሳ ከሙታን እንደምንነሳ መጽሐፍ ቅዱሳዊ ነው አይደለም? እነዚህ 5ቱ ቤተክርስቲያናችን አዕማደ ምስጢራት ከመጽሐፍ ቅዱስ የወጡ ናቸው። ይሄ እኮ ነው የመጀመሪያው አንድ ኦርቶዶክስ ማወቅ የሚገባው 5ቱ አዕማደ ምስጢራት ማለት ነው። ይሄ መጽሐፍ ቅዱስ ማለት ነው። ስለዚህ አንተ የተመሰከረ ለመጽሐፍ ቅዱስ ከሆነ ኦርቶዶክስ ጋር ሲመሰከር የነበረው ምን ነበር እኮ? አሁን ጥሩ እንትን ነው። እሺ በንጽጽር እያልከኝ ስለሆነ እኔ አሁን ማለት ነው እንዳልኩ የሃይማኖት ጉዳይ አይደለም፣ የዘላለም ሕይወት ነው። የዚህ የዓለም ጉዳይ በቃ አይደለም። የሰው ልጅ ነው ቢበልጥ 80 ነው አይደለም የሚለው። አንተም ቅድም ገብተህ እኮ ስለ ሚስጥረ ሥላሴ የተናገርከው ሚስጥረ ሥላሴ እኮ የዘላለም ሕይወት አካል ስለሆነ እኮ የዘላለም ሕይወት ስለሆነ እኮ ነው። የዘላለም ሕይወት ጉዳይ ስለሆነ እኮ ነው ገብተህ ሚስጥረ ሥላሴ ሥላሴ በዚህ ሥላሴ በአካል ሥላሴ በስም ያልከው እኮ የዘላለም ሕይወት ስለሆነ ነው። ስለዚህ እነዚህ 5ቱ አዕማደ ምስጢራት ማለት እኮ መጽሐፍ ቅዱስ ማለት ነው።
ስለዚህ መጽሐፍ ቅዱስ አንድ ኦርቶዶክስ መሰረታዊ ጉዳይ ማመን ያለበት 5ቱን አዕማደ ምስጢራት 7ቱ ምስጢራት ቤተክርስቲያን እንዲማር ይደረጋል። ይህ መጽሐፍ ቅዱስ አይደለም ወይ? አንተ እዛ ቤት ስትገባ የተጀመረልኝ ከመጽሐፍ ቅዱስ ስላልክ ይሄ ስኬት ተጀመረልህ። ኢቭን አንድ ነገር ልንገርህ፣ ክርስትና ሰው ሲነሳ አይተህ ታውቃለህ? ኦርቶዶክስ ላይ በ40 ልጆች ምናምን እንዳለ ቤተ ምን ይደረጋል? እዚህ አውራ ጣት ይዞ የክርስትና አባት ምንድን ነው የሚለው? ህፃኑ ወክሎ ምን ብሎ ህፃኑ ያው 40 ቀን ህፃን ስለሆነ ሴቷም ደግሞ 80 ቀን መናገር ስለማትችል የክርስትና አባቱ ልጁን አውራ ጣት ይዞ ምንድን ነው የሚለው? እንጃ እሱን እስቲ ንገረኝ። ክርስቶስን አምኛለሁ፣ ሰይጣንን ክጃለሁ። ክርስቶስን አምኛለሁ፣ ሰይጣንን ክጃለሁ። ክርስቶስን አምኛለሁ፣ ሰይጣንን ግን ክጃለሁ ይላል 3 ጊዜ። ይህ ወንጌል ነው አይደለም? እሺ ለማርያም ኢቭን ደግሞ ትልቅ ሆኖ ይምጣ ደግሞ ይሄ ህፃን ልጅ ነው ስለማይናገር የክርስትና አባቱ እራሱ ደግሞ አንተ በዚህ እድሜ ክልል ደግሞ አሁን ወደ ኦርቶዶክስ ስትመለስ ባትጠመቅ ኖሮ በልጅነት ከፕሮቴስታንት ሙሉ ከእናት አባት ፕሮቴስታንት ሆኖ አዲስ ጥምቀት ብትጠመቅ ኖሮ ሰይጣንን ክጃለው ክርስቶስን አምኛለው፣ ሰይጣንን ክጃለው ክርስቶስን አምኛለው፣ ሰይጣንን ክጃለው ክርስቶስን አምኛለው ብለህ 3 ጊዜ ትመሰክራለህ። ጥምቀት ከዚህ በኋላ ነው የሚፈጸመው። 5ቱን አዕማደ ምስጢራት ተምረህ ቅድም ያልኩህ ከተማርክ በኋላ ምስክርነት ይሄ ከተፈጸመ በኋላ ልብስ ተወልቆ ጥምቀት የሚፈጸመው ከዚህ ቀጥሎ። እስኪ አሁን በነገርኩ መሰረት አንድ ሰው በኦርቶዶክስ ቤተክርስቲያን መሰረታዊ የመድኃኒቶች ለመማር ከመጽሐፍ ቅዱስ የወጣ የትኛው ነው? እሺ አሁን እንዳልከው እንግዲህ በተለይ የ40 ቀንን የ80 ቀኑን አንተ ስትል ነው የሰማሁት። አንደኛ እንደውም እቃወሙ የነበረው ይሄኛውን ጥምቀት ነበረ። ምክንያቱም ያመነ የተጠመቀ ይድናል ነው ስለሚል መጀመሪያ እምነት መቅደም ስላለበት አንድ ሰው አውቆና አምኖበት እኔ አሁን ኢየሱስን ተቀብዬ ከዛ አምኜ እሺ ቤም ለመማር ፍላጎት አለው ብዬ ላስብ። በዛ መንገድ በጣም የሚታይ ነው ፍላጎት። በእውነት የህፃናት ጥምቀትን በተመለከተ እንደው ከመጽሐፍ ቅዱስ የወጣ መስሎ ይሰማሃል? የህፃናት ጥምቀት እንዳልኩ ነው። አሁን ኢየሱስ ክርስቶስ ሐዋርያቶችን ሲያዛቸው ካዘዛቸው ትእዛዛቶች ሂዱ ነው አይደል? ያስተማርኳችሁን እያስተማራችኋቸው በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ነው የሚለው። ደቀ መዛሙርት አድርጓቸው ይላል አይደለ? ስለዚህ አንድ ሰው የመማር የማወቅና የማመን መጀመሪያ ደረጃ መድረስ አለበት። ከዛ በኋላ ነው የሚጠመቀው። አምነንበት ሳይሆን አምኖ ነው መጠመቅ ያለበት ባይ ነኝ። ስለዚህ አንድ ህፃን ልጅ ከመጠመቁ በፊት የማመን አእምሯዊ ዝግጅት ላይ መድረስ አለበት ነው ሀሳብ ሲጠቀለላ። ልክ ከሆንኩኝ መጽሐፍ ቅዱስ እሱን ነው የሚያስተምረው። መልካም እሺ። ጌታችን በወንጌል ታስታውሳለህ፣ ህፃናቱን በመሰረቱ ጥምቀት የሚፈጸመው መንግስተ ሰማያት ለመግባት ነው፣ ከጌታ ጋር አንድ ለመሆን በሚለው ታምናለህ? ጥምቀት ራሱ የሚፈጸመው ጥምቀት ፈቃዱን መፈጸም ነው። አጥምቋቸው ጥምቀት የሚፈጸመው አንድ ጊዜ ቢምሺ ጥምቀት የሚፈጸመው ከጌታ ጋር አንድ ለመሆን መንግስተ ሰማያትን ለመውረስ ነው ብለህ ታምናለህ? አታምንም? ወይ አምናለህ ወይ አላምንም በለኝ፣ ችግር የለው። የአማኞች ስርዓት ነው ብዬ ነው ማምነው ነኝ። ኖ እኮ አሁን እኔ ባልኩ መሰረት ችግር የለውም እኮ። ካመንክም እምነት ነው አምናለሁ በለኝ፣ ካላመንክም ደግሞ አላምንም በለኝና ከቅዱሳት መጽሐፍት እናየዋለን። ጥምቀት የሚፈጸመው ከክርስቶስ ጋር አንድ ለመሆን ነው ብለህ ታምናለህ ወይስ አታምንም? ጥያቄ በሱማ አምናለሁ፣ ከክርስቶስ ጋር አንድ ለመሆን ለመጠመቅ። ስለዚህ ጌታችን በወንጌል ታስታውሳለህ፣ የሆኑ ህፃናትን አይዛችሁና ምን አላቸው? እንደነዚህ ህፃናት ካልተመለሳችሁ ብሎ ተናገረ አለ። መልእክቱ ለአማኞች ለክርስቲያኖች ነው፣ ለትልልቅ ሰዎች ነው መልእክቱ። ትልልቆቹ ሰዎች ራሱ መንግስተ ሰማያትን ለመውረስ እንደ ህፃናት መመለስ አለባቸው አለ። ከዛ የሆኑ ሰዎች ደግሞ ምን እያደረጉ ነው? ጌታችን ለመንግስተ ሰማያት ምሳሌ ያደረጋቸውን ህፃናት ከመንግስተ ሰማያት ውጭ እያደረጋቸዋቸው ነው። እንዴት ካልከኝ መጀመሪያ ማመን አለባቸው። ለማመን ደግሞ በጣም የግድ የአእምሮ ዝግጅት የአእምሮ መብሰል ያስፈልጋል እያልከን ያለው። ወይም ደግሞ አንድ ሰው መንግስተ ሰማያት ለመግባት የሚሆነውን እምነት እንዲያገኝ በእድሜ የሆነ መጎርመስ አለበት፣ የሆነ ያክል የአእምሮ ብስለት ጋር መድረስ አለበት እያልክ ነው። ራይት? እንደዚህ ነው የምታምነው። አንድ ሰው ለመዳን የሚሆነውን እምነት ማመን እንዲችል አእምሮ መጎልመስ
አለበት ወይም ደግሞ እድሜው ከሆነ በኋላ መሆን አለበት ብለህ ታምናለህ? በትክክል ልክ ነህ። ስለዚህ አንድ ሰው መንግስተ ሰማያት ለመግባት መጠመቅ ብቻ አይደለም ማመንም ያስፈልጋል የግድ። መጀመሪያ አመን እኮ ነው መጽሐፍ ቅዱስ የሚያዘው እሱ ነው። አንድ ቤት የጌታችን ምሳሌ ልክ አልነበረም ማለት ነው። ምክንያቱም ጌታችን ለማመን እድሜያቸው ያልደረሱ ህፃናትን አነሳቸውና መንግስተ ሰማያት መግባት ትፈልጋላችሁ እንደነዚህ ህፃናቱ ነው አለ። እሱ እኮ ለልብ መዘጋጀትንና ንጽህናን ለመግለጽና የዋህነትን በእምነት እንድንቀበል የተሰጠው ምሳሌ ነው እንጂ መንግስተ ሰማያትን ለመውረስ ከጌታ ጋር ለመዋሃድ የሚሆነው የልብ መዘጋጀት ህፃናቱ ጋር ይገኛል ማለት ነው። ልክ እንደዛ እነሱ ልጆች ሁኑ ነው እኮ። መልካም ቆይ አንድ ጊዜ መንግስተ ሰማያትን ለመውረስ ከክርስቶስ ጋር አንድ ለመሆን የሚያስፈልገው የልብ መዘጋጀትና ንጽህና ህፃናቱ ጋር አለ ማለት ነው በጌታችን ምሳሌ መሰረት። በትክክል ስለዚህ ህፃናቱ ጋር መንግስተ ሰማያትን ለመውረስ የሚሆን ዝግጁነት ያለው ንጽህና ካለ ህፃናቱ በዚህ በኩል መንግስተ ሰማያት መግባት ከቻሉ በዚህ በኩል መጠመቅ የማይችሉት ለምንድን ነው? አሁን የማይችሉት ለምንድን ነው? ወይ ደግሞ ለምን እንትን ይችላሉ ሳይሆን ቃሉ ላይ የታዘዘ ምን አሁን ህፃናቶቹን አጠመቃቸው አይልም ኢየሱስ ወይ ደግሞ ሐዋርያቶች ህፃናቶቹን ማጠመቃቸው ተብሎ ተጻፈ። ኢየሱስ ማንን አጠመቀ ተብሎ ተጻፈ? ኢየሱስ ስለማንም አጠመቀ ተብሎ ተጻፈ በመጽሐፍ። ትክክል። ግን ህፃናቶቹን ምሳሌ እንደሰጠው ስለ ጥምቀት ምሳሌ ያልሰጠበት አሁን ምሳሌ የሰጠበትን የልብን ንጽህና ወይም ቅድስናን ወይም ትህትናን ለመግለጽ በማሰብ ጥምቀት ምሳሌ በሰጠበት ቦታ ሰው ሁሉ ለመዳን የሚፈልግ ሁሉ እንደውም ኒቆዲሞስ ምን ነበር ያለው? እድን ዘንድ ምን ላድርግ አለው። አሁን ይሄ ጥያቄ የወንድ ጥያቄ አይደለም፣ የሴት ጥያቄ አይደለም፣ የሽማግሌ ጥያቄ አይደለም፣ የህፃን ጥያቄ አይደለም፣ የሰው ሁሉ ጥያቄ ነው። እያንዳንዱ ሰው መዳን አለበት። ክርስቶስ መድኃኔ ዓለም ሆኖ ነው የመጣው። የትልልቅ ሰዎች መድኃኒት ብቻ ነው ክርስቶስ ሲመጣ፣ የእያንዳንዱ ሰው መድኃኒት ሆኖ ነው የመጣው። የወንዱም የሴቱም የህፃኑም የትልቁም። ይህንን ጌታ ይህንን የዓለም ጌታ የሆነውን ክርስቶስ ኒቆዲሞስ መጣና እንደው ለመዳን ምን ላድርግ ሲለው ምን አለው? ኒቆዲሞስን ለመዳን የሚሆነውን ትምህርት ሲነግረው ሰው አለው። ሰው የሚለው ትልቅ ሰው ማለት አይደለም። ሰው የሚለው ወንድ ማለት አይደለም። ሰው ማለት ሰው ሆኖ ወደዚህ ምድር የመጣውን ሁሉ ያጠቃልላል። ይህ ሰው ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ይህ ሰው የሚለው ማንንም ኤክስክሉድ አያደርግም። ሰው ነው አይደል የተባለው? እስኪ ሰው የሚለው ወንድን ኤክስክሉድ ያደርጋል? ወንድማችን ሰው የሚለው ቃል ልክ ነህ። ሁሉንም ያማክል። ሰው የሚለው ማንን ኢንክሉድ ያደርጋል? ወንድን፣ ሴትን፣ ህፃንን፣ ሽማግሌን፣ አሮጊትን፣ ሮማዊውን፣ አይሁዳዊውን ሁሉንም ኢንክሉድ ያደርጋል። ከዛ በዚህ ምድብ ውስጥ ተናገረና ጌታችን ሰው አለ ከውሃና ከመንፈስ ካልተወለደ በቀር አለ። ትልቅ ሰው አይደለም እያለ ያለው ሰው ነው እያለ ያለው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ዘጋው ጌታችን። ከዚህ ሰው አሁን አንተ ህፃናትን አላጠምቅም ስትል ምን እያልክ መሰል ያለው? እያልክ ያለው ምንድነው? ህፃናትን አላጠምቅም ስትል ህፃናትን ጌታችን ለመንግስተ ሰማያት ምሳሌ ያደረጋቸውን ህፃናት እኔ ደግሞ ማመን ስለማይችሉ ወይም አእምሯቸው ማገናዘብ ስለማይችል ከመንግስተ ሰማያት ውጭ ያደርጋቸዋለሁ እያልክ ነው። ይህ ጌታ ላይ ማመፅ ነው። እሺ እንደሱ አላልኩም። ህፃናትን ተዋቸው ወደ እኔ ይመጡ ዘንድ አከልክሏቸው መንግስተ ሰማያት እንደነሱ ላሉት ነው በማለት ተናግረዋል። ህፃናቶች ኦልሬዲ ተቀባይነት በእግዚአብሔር ዘንድ ያላቸው ናቸው። ጥምቀትንም እምነትንም ያላማከለ ተቀባይነት አላቸው። በቃ ህፃን በመሆናቸው ብቻ። ዮሐንስ ወንጌል ላይ ለኒቆዲሞስ ምን አለው? አሁን እሱ ላይ እመጣላለሁ። ለኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አሉ አይደለ ወይ? ደግሞ ሮሜ ማን አያይም እኮ ለማን ነው ይሄን የተናገረው? ስለ ሰው ነው አይደለ? ሰው በትክክል ሮሜ 3 ላይ ተናገራሉ። ሰው ማለት ነው። ሰው የሚባሉት እነማን ናቸው? ሁሉም ሰዎች የሰው ልጆች ማለት ነው የሚለው ውስጥ እኔ አንድን የ70 ዓመት ሰውዬ አንተ ብዬ ብተካው ልክ ነኝ? ልክ አይደለም? አንተ ከውሃና ከመንፈስ ካልተወለድክ የእግዚአብሔርን መንግስት አታይም ስለው አትወርስም ስለው ልክ ነኝ አይደል? ሀሳብህን ተረድቼዋለሁ፣ ተቀብያለሁ። እሺ ብቻ በዚህ ዙሪያ ተውና ለአሁን ወንድሜ አንድ ጥያቄ ልጠይቅህ ናቲ፣ ፈቃደኛ ከሆንክ እኔ ማለት ነው ወንጌል አማኝ የሆንኩበት ወይ ወደ ክርስትና የዞርኩበትኝ በጣም ብዙ መጽሐፍ ቅዱስ ክፍሎችን አይቼ ተቀብዬ አንብቤ ነው ወደ ኦርቶዶክስ ለመምጣት
የሚጠራ የመጽሐፍ ቅዱስ ክፍል አላችሁ ወይ ኦርቶዶክስ በመጽሐፍ ቅዱስ ላይ ምን አይነት እንትን አላት? አሁን ጴንጤ ለመሆን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና ስትባል ኢየሱስን መቀበል ወይ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ስለሚልክ ኢየሱስን መቀበልን ግዴታ አድርገህ ትቀበለዋለህ። ለምን? የእግዚአብሔር ልጅ ለመሆን የዘላለም ሕይወት ለማግኘት ስለምትፈልግ ማለት ነው። ኦርቶዶክስ ለመሆን ይሄ በጣም ግልጽ ስላልሆነ የብዙ ሰዎች ሚስ አንደርስታንዲንግ ስለሆነ ይህን እናገርና ከዮብ ጋር ታወራላችሁ። እያልን ያለ ነው አሁን ኢየሱስን ተቀብለሃል፣ ኢየሱስን መቀበል ግን ልክ አይደለም ብለን ሌላ ወንጌልን ሰብክ አይደለም እያልን ያለ ነው። ወደ ክርስትና ና ነው። ወይም ደግሞ መጽሐፍት ኢየሱስን መቀበል ክርስቶስን መቀበል ብለው ሲናገሩ የሚናገሩት ክርስቶስን መቀበል አሁን እናንተም ያላችሁበት ያለውን አይደለም እያልን ያለ ነው። ወይም ደግሞ ክርስቶስን መቀበል በሚመስል ሌላ ነገር ተሳስታችኋል። ከቅዱሳት መጽሐፍት የተለየ የሆነ ቅዱሳት መጽሐፍት ከሚናገሩት ክርስቶስ የተለየ የሆነ ነገር ገውጥቃችኋል እያልን ያለ ነው። ይሄንን አንድ ጊዜ በቅዱሳት መጽሐፍት የተገለጠው ክርስቶስ መዳን በምስጢራት በኩል እንደሚገኝ ይናገራል። ስለዚህ ቅድም አንተ ያነበብክልን ጥቅስ ላይ እግዚአብሔር አንድያ ልጁን ላከ ዓለም በእርሱ እንዳይጠፋ እየተባለ ያለ ያ የተነገረለት ክርስቶስ በምስጢራት በኩል ስለ መዳን ያስተማረ ክርስቶስ ነው። ከዛ አንተ ክርስቶስን ተቀበልኩኝ ብለን ከምስጢራት የተለየ ነገርን እያስተማርክ ከሆነ ቀድሞንም የተቀበልከው ክርስቶስ በመጽሐፍት ከተገለጠው ክርስቶስ የተለየ ክርስቶስ ነው ማለት ነው። ወይም ደግሞ ጉዳዩ ስም ማመሳሰል አይደለም። ክርስቶስን መቀበል ሲባል ኦኬ ክርስቶስን መቀበል መጽሐፍት ስላሉ ክርስቶስ የሚባል ጌታ ወይም ደግሞ ክርስቶስ በሚባል ስም የሚጠራውን አንድ አካል ብቻ ስለጠራኸው ትድናለህ ማለት አይደለም። ክርስቶስን መቀበል ማለት ክርስቶስ በቅዱሳት መጽሐፍት በኩል በሐዋርያቱ በኩል ያስተማራቸውን ትምህርቶች የሚዳንበት ትምህርት ነው ብሎ መቀበል ማለት ነው። እዚያው ክርስቶስን ተቀበልኩኝ ስትል ማለት ያለብን ማለት መሰለህ ክርስቶስ ያስተማራቸውን ትምህርቶች ያለ መሸራረፍ እቀበላለሁ እንዲህ ማለት አለበት። ትክክል ነህ። ክርስቶስ ያስተማራቸውን ትምህርቶች ያለ መሸራረፍ ትቀበላለህ። ናታንዬ እንደውም እየከበደው እንዳይሆን ብዬ ነው ማለት ለመማር በጣም ዝግጁ ስለሆነ አሁን የህፃናትን ጥምቀት የመረዳት አቅም ምክንያቱም ሚስጥረ ስላሴ ላይ ቅድም ያለው ነገር ስለተረዳን መንፈስ ቅዱስ ከአብ ይሰርጻል የሚለውን እንኳን ትንሽ የጽንን ብሎት አይተናል። ማለት ከአብ ብቻ አይደለም አይነት ነገር ነበረው እና ትንሽ ትክክለኛው ስም ማን ነው? ቤም ትክክለኛው ስም ቢሜም እሺ፣ ስምቶ ችግር የለም መናገር እንትን የሚል ከሆነ ይቀር። ኢዮባ ክርስቶፎሮስ እንኳን ደህና መጣችሁ። ይሰማል? ኔትወርክ ነው መሰለኝ። ይሰማል። ችግር የለም ምስክር ጥሩ በቃሽ። ክርስቶፎሮስ እና ዲያቆን ክርስቶፎሮስ እና ኢዮባ የሰማችሁት ይመስለኛል። 7 ዓመቱ ነው ከኦርቶዶክስ ከወጣ ፕሮቴስታንት ከሆነ ብዙ የድሩይነት ህይወት ነበረ ምናምን ብለዋል። ከዚ በኋላ ግን ወደ ፕሮቴስታንት እምነት የገባሁት ከስላሴ ሰፈር እሪ በከንቱ ሰፈር ወጥቼ ወደ ካራ ሰፈር ገብቼ ነው አለ። እኔ ቅድም ያልኩትም ያ ነው። በካራ አሉት መሰለኝ እዛ እምነቱን የቀየረው እዛ ሆኖ ነው ካራ ላይ። ስለዚህ አሁን ወንድማችን ምስክር 7 ዓመት ላይ በዚሁ ላይ ሆኖ ስለ ቤተክርስቲያን መሰረታዊ ትምህርቶችን ስንጠይቀው አሁን ገና እየሰማው የሚሉ ነገሮችን ተናግሯል። እና አይ ቲንክ የማዳመጥ የመስማትም እድል ስላለው ስለሚሰማ የተወሰነ ነገር ብንለውና ድንገት ለመዳኑ ምክንያት ከሆነ የገባው እንኳን ሊመልስ ነበረ። ስለ ሚስጥረ ስላሴና ምን ሊተነትን ነበር የገባው። ስንጠይቀው ግን ኦርቶዶክስ ነበርኩ ስላለ ከተመለሰ ደግሞ ገና 7 ዓመት ስለሆነ ጉዳያችን ደግሞ እንደዚህ አይነት ሰዎች ሲመጡ እያፋጠጡ ከምናባር መልስ የለምና ብለህ ከምናወርደው የሚታነጽም ካለ እንደው እድል እንዲሆነው ተብሎ ነው። እና እስቲ አንዳንድ በሉት እስቲ የተወሰነ ምስክርም ቃልዎት ያሰማልን። ሁለታችሁንም ሰላም ብያለሁ። ናቱ ዲያቆንም እግዜር ይስጥልን። በቤተ ክርስቲያናችን ክርስቲያን በስጋ ሲለየንም እስከ 7 ዓመትም እናስባለንና ቅርብ ነው ሩቅ አይደለም። አሁን ናቱን አንድ ጥያቄ ስጠይቅ ነበርና ክርስቶስን ከመቀበል አንጻር ይኸው ተቀብለናል እንላለን የሚል ማለት ነውና
ከስም ማመሳሰል ጋር ጥሩ ተገልጿል። ኦሊጂሰሶችን አንድ ምሳሌ ልጠቅስልህ ነው ለትንሽ ሰከንድ። ኦሊጂሰሶች ኢየሱስን እናምናለን፣ ሁሉ ነገራችን ኢየሱስ ብቻ ነው ይላሉ። ያው ስያሜያቸውም ኢየሱስ ራሳቸውን ሐዋርያት ቢሉ የሚታወቁት ኦሊጂሰስ በሚል ነው። እና አሁን ኢየሱስ የሚለው እነሱ ጋር አለ። በኢየሱስ መዳን ያምናሉ። ኢየሱስ ሰው ነው ይላሉ። ፍጹም ሰውነቱ ላይ ሌላ ትምህርት አላቸው። ሰው ነው ማለታቸው ላይ ሳይሆን ችግሩ ሰውነቱን ማመናቸው ላይ ወይም ሰውነት ብለው ሲሉ ሰማያዊ ስጋ ከማርያም ያልነሳው በማለታቸው ኢየሱስ ብቻ ስላሉ እንደማይድኑ መናገር እንችላለን። ኢየሱስን ተቀበል ትድናለህ ሲሉ ኢየሱስ ማ ስትላቸው አብ ይሉሃል። ስለዚህ ኢየሱስ ስላሉ ብቻ ትክክለኛ ትምህርት አላቸው ልትል አትችልም ማለት ነው። ይሄ ከቃል ባለፈ የሚተነተን ትምህርት አለው ክርስትና። እንዲህ ተብሎ የሚነገር ያን ትምህርት ያዘለ ነው እንጂ በስም ብቻ ከሆነማ እኮ ብዙዎች አሉ። አዳዲስ እኮ እምነት እየተፈጠረ ነው አይደል? አሁን በየቀኑ ሰው ሁሉ የየራሱን እምነት እየፈጠረ ነው። ግን ኢየሱስ የሚል ይቀጥልበታል። በቃ ኢየሱስ ካለ የኔ ነው የምትለው ከሆነ ራስን ብዙ ቦታ ልታገኘው ነው ማለት ነው። እና እንደ አጋጣሚ ሆኖ እኛ ክርስቲያኖች ትምህርትን አጥርተን ነው ምንናገረው ምናምነው። ኢየሱስ ስለተባለ ብቻ አጨብጭበን ዞር አንልም። ምክንያቱም የቱን ኢየሱስ ነው እየጠራ ያለው? ልዩ ሰባኪያን የሰበኩትን ኢየሱስ ከሆነ አትድንም በዛ። ምክንያቱም ሌላ ኢየሱስና ሌላ የኢየሱስ ትምህርት የሚሰብኩ በኋለኛው ዘመን እንደሚመጡ መጽሐፍ ስለሚናገር ማለት ነውና በትምህርት መመዘን አለብን ልፈልጌ ነው። ሁለተኛው ነገር የህፃናት ጥምቀት ላይ በቃ ጌታ የተናገረው ሂዱ ስበኩ፣ ያመነ የተጠመቀ ይድናል፣ ስለዚህ መሰበክ አለባቸው ማመን አለባቸው የሚለውን አስቀምጣል። ትክክል ነው። እኛም የምናምነው እንደዛ ነው። ማመን የሚነገረው ግን ለምሳሌ መብላት የሚነገረው ለማን ነው? መብላት ለሚችል ነው አይደል? መብላት ለማይችል ለአራስ ልጅ ሲበላ ይጠግባል ትላለህ? ለምሳሌ አይበላም። በቃ ገና ማለት እየጠባ ያለ ልጅ አይበላም። ሲበላ ተብሎ አይነገርለትም። የሚነገርለት ወቅት አለው መብላት ሲችል ማለት ነው። ልክ እንዲሁ ያመነ የተጠመቀ ሲባል ያመነ የሚነገረው ማመን ለሚችል ነው። ማመን ለሚችል ነው። እንደዛ ካልሆነ አንድ ጥያቄ ጠይቃለሁ። ለምሳሌ ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ይላል። ምትላለች በአማርኛው ላይ እና ማለት ነው አይደለ? ያመነ እና የተጠመቀ ይድናል ማለት ነው። ቀጥሎ ምን ይላል? ያላመነ ግን ይፈረድበታል አይደል? ቢኤምኤ ያላመነ ይፈረድበታል ሲል ህፃናትን ያካትታል? አያካትትም። አንዱ ጥቅስ ላይ ያመነ የተጠመቀ ይድናል ሲል ህፃናትን ያካትትና ያላመነ ሲል ግን ህፃናትን አያካትትም? አያካትትም ያልኩበት ምክንያት መጀመሪያ ቅድም ለናቲ እንዳልኩትኝ ህፃናትን ወደ እኔ መጡ ዘንድ አትከልክሏቸው ይላል። መንግስተ ሰማያት እንደነሱ ላሉት ነውና ነችና በማለት ወይም ህፃናት በሱ ዘንድ ተቀባይነት እንዳላቸው ምንም አይነት መስፈርት ቅድመ ሁኔታ እንዳልተቀመጠባቸው ይናገራል። ግን እኮ አያምኑም አይደል? ያለው ልጉላ ነው። እሺ ግን እኮ አያምኑም አይደል? በአንተ እንትን ትምህርት በትክክል ካላመኑ ይፈረድባቸዋል ይላል መጽሐፍ። ከሌ ብሎ አለየም። አሁን ያላመነ ነው የሚለው። በቃ ያላመነ ይፈረድበታል ነው የሚለው። ስለዚህ ህፃናት ሊፈረድባቸው ግድ ነው ማለት ነው በዚህ ትእዛዝ መሰረት እኮ። ለዛ እኮ ነው ኢየሱስ ክርስቶስ መንግስተ ሰማያት ምሳሌ የሰጠበት አንደኛ ምሳሌ ከሰጠባቸው ሁለት ጊዜ በተለያየ ክፍል የጠቀሰው ህፃናቶችን ነው። ስለ ንጽህና እንደነሱ ካልሆናቸው አዎ። ስለዚህ እነሱ ንጽህናቸው በራሱ አያዘጋባቸውም ልልክ ነው። አለማመናቸው ግን ያስፈርድባቸዋል እያለ ነው። ይሄ ደግሞ አለማመናችን እኛ ላይ ይመስለኛል። ማለትም ወንጌልን ሰምተን ለወንጌሉ ምላሽ ለማይሰጡ ሰዎች በእነሱ ላይ ፍርድ ይጠብቃቸዋል። እኔ መረዳቴ። ቴንኪው። በቃ እኔም የምለው እሱን ነው። ህፃናትን አይመለከትም። ለምን? የማመን ያለማመን እድሜያቸው አይደለም። ወይም ማመንም አለማመንም አይነገርላቸውም። ምንም አያውቁም ነው የሚለው እኮ። ለምሳሌ ሮሜ ላይ ህፃናት ምንም ሳያውቁ ይላል አይደል? ምንም ሳያውቁ በቃ ሰምተው አናምንም አይሉም፣ ሰምተውም እናምናለን አይሉም። የሚገልጹት ነገር የለም። ስለዚህ
ስለዚህ ህፃናትን እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱስ ጥቅስ የለም ማለት ነው። አንድም በዚህ እንተማመናለን። ህፃናት እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱስ ትእዛዝ የለም። ትክክል ነህ። እንዳይጠመቁ የሚል ሳይሆን ተጠመቁ የሚል ትእዛዝ ፍቃድ አለመኖሩ ነው አሁን ጥያቄ ውስጥ የከተተው እንጂ እንዳይጠመቁ የሚከለክልም የለም። ቴንኪዩ። ስለዚህ ህፃናት አይጠመቁ የሚል ንግግር ልንናገር አንችል፣ ምክንያቱም አይጠመቁ ስላላለን። ግን እንዴት ይጠመቃሉ? እሱን አንድ መጽሐፍ ቅዱስ ጥቅስ ብቻ ላሳይ። አንደኛ ቆሮንቶስ ምዕራፍ 10 ላይ የሚናገረው ክፍል አለ አይደለ? እስራኤላውያን ከግብፅ እንደወጡ አይደል? አንዴ ላንብብል ላውጣውና እሱ ክፍል ላይ አንድ ማሳይ ነገር ይኖረኛል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እንደዚህ ይላል። እሺ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። በባህርና በደመና ተጠምቀዋል ብለህ ታምናለህ? የቀይ ባህሩን እንትኑ መስለኛል አይደል? አዎ ሁሉም ተጠመቁ ነው የሚለው ቃሉ። መጠመቅ ነው በባህር ውስጥ መሻገር። ለአሁኑ ለአዲሱ ኪዳን ምሳሌ ተደርጎ የተቀመጠ ማለት ነው። ትክክል። ለአዲስ ኪዳኑ ጥምቀት ያኛው ምሳሌ ነበር፣ ጥላ ነበር ማለት ነው አይደል? አካሉ የአዲስ ኪዳኑ ጥምቀት የሆነና ያኛው ጥላ ነበረ። ጥሩ። በደመናና በባህር መካከል የተሻገሩት እነማን ናቸው? እስራኤሎች። የእድሜ ልዩነት ነበረው ከዚህ በታች እንዳትሻገሩ የሚል? አይ በፍጹም ሁሉም ነው የተሻገሩት። ሁሉም ማንን ይተባበሩ ዘንድ? ሙሴን አይደል? ሙሴን። አይ ምስክር ነው ስሙ ንገረው። ሙሴ ምስክር ሙሴን ይተባበሩ ዘንድ ይላል አይደል? አዎ። በሐዲስ ኪዳን እኛ የምንጠመቀው ወይም ጥምቀት የሚያገለግለን ከሚጠቅመን ጥቅሞች ወይም ከሚሰጠን ጸጋዎች አንዱ ምንድነው? ከክርስቶስ ጋር መተባበርን፣ አንድ መሆንን አይደል? በጣም ጥሩ። አዎ በትክክል። በብሉይ ኪዳን እስራኤላውያን ሲሻገሩ ህፃናቱ በማን እገዛ ነበረ በደመናና በባህር የተጠመቁት ወይም የተሻገሩት? በቤተሰቦቻቸው ማለትም ከነሱ ጋር ባሉት አካል ነው የሚሻገሩት። በቤተሰቦቻቸው ህይወት እንዲያገኙ እንዳይሞቱባቸው ማለት ነው አይደል? ከሙሴ እንዳይለዩባቸው። ምክንያቱም ከሙሴ ጋር ለመተባበር ስለሆነ ሙሴ ምሳሌ ነበር ለክርስቶስ። በጣም ጥሩ። በሐዲስ ኪዳንም እንደዚሁ ነው። እኛ ከሞት ባርነት እንወጣ ዘንድ የግዴታ ከማጋ መተባበር አለብን? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በምን እንተባበራለን? በጥምቀት። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል አይደል የሚለው? ክርስቶስን እንለብሳለን፣ አሮጌውን ማንነት እንጥላለን፣ ከክርስቶስ ጋር አንድ እንሆናለን፣ ከሞት እንሻገራለን። በምን በኩል? በጥምቀት በኩል። ይህን ካላገኘንስ ህይወት አይኖረንም። በቃ ሙታን ሆነን ነው የምንቀረው። ክርስቲያኖች ይህንን አግኝተው ሲያበቁ በቃ ህፃናት እንኳን ይቅርባቸው ጊዜያቸውን ይጠብቁ ብለው አይቀመጡም። እነሱም ከዚህ ጸጋ እንዲካፈሉ ያደርጋሉ። ልክ እስራኤላውያን ከሙሴ ጋር ይተባበሩ ዘንድ ልጆቻቸውን ይዘው እንደተሻገሩት ሁሉ ዛሬም ክርስቲያኖች ይህን ያደርጋሉ። አንዱ ምሳሌ ይሄ ነው። ሁለተኛው የግርዘት። በብሉይ ኪዳን ግርዘት ነበር አይደል? ምስክር። አዎ ነበረ። ወንድሜ አይሰማም ድምጼ? በመሀል እየጠፋ ነው። እሺ የሚገረዙት ህፃናት ነበሩ አይደለ? ያው በአዋቂዎችም ተጀምሯል፣ ግን ህፃናቶችም ከዛ በኋላ ሁሉም እንዲገረዙ ተደርጓል። አብርሃም በአዋቂነቱ ተገረዘ፣ ሌሎቹ በህፃነታቸው ነበር የተገረዙት አይደል? በ8 ቀናቸው እንደዛ። ለምን ነበር የሚገረዙት? ኪዳን ተደርጎላቸው የኪዳኑ ህዝብ መሆናቸውን ምልክት ነበር ግርዘት አይደል? እና ያ የቁልፈት ስጋቸውን የሚጥሉበት ስርዓት የሚፈጸመው በህፃንነታቸው በ8 ቀናቸው ሆኖ ሳለ የሚያስፈጽሙት ግን እነማ ነበሩ?
ወላጆቻቸው አይደል ወይንም አሳዳሪዎቻቸው። በጣም ጥሩ። ቆላሲስ ላይ ግርዘት ጥላ እንደነበር ወይም ምሳሌ እንደነበርና ጥምቀት አካል እንደነበረ እንደሆነ ይናገራል። ስለዚህ ግርዘት ምሳሌ ነው የአዲስ ኪዳኑ ጥምቀት ማለት ነው። አሁን የተጠመቃችሁት ግን በምንድን ነው ይለናል? አሁን የተገረዛችሁት በጥምቀት ነው ይላል። አሁን የተገረዝነው በጥምቀት ነው። የቁልፈት ስጋችን የጣል ነው ማለት ነው፣ ወይም አሮጌው ማንነታችን የጣል ነው። ከዚህ የተነሳ ጥምቀት አሁን ባሳየው ሁለት የብሉይ ኪዳን ምሳሌዎች መሰረት ጥምቀት የተፈቀደና ክርስቲያኖች የግዴታ ሊያደርጉት የሚገባ ነው። በአንጻሩ ግን የሚከለክል ጥቅስ አላየንም። ምትለው ነገር ካለ ቀጥል። አይ ጥሩ እንትን ያልከኝ ግን ያው ጥምቀትን እንዳልከው ሙትና ትንሣኤው ጋር የምንተባበርበት ነው ከክርስቶስ ጋር እና የእግዚአብሔርን ፍቃድ የምንፈጽምበት ነው አይደለም? ያው ልክ ነው። የምንተባበርበት ብቻ ሳይሆን አዲስ ህይወት የምናገኝበትም ጭምር ነው። እዛው ሮሚ ላይ ለምሳሌ እንደዚህ ይላል